ቫለንቲኒያን ለምሳሌ ማለት እነ ቫለንቲኑስ ወይም ደግሞ እንደ አጠቃላይ ዶሴቲክ መናፍቃን ማለት ነው። እነሱ ምን ብሎ ያስተምሩ ነበር? ክርስቶስ ከእመቤታችን ምንም ስጋን አልነሳም ብሎ ያስተምሩ ነበር። ስለዚህ ዝም ብሎ ልክ ውሃ በቱቦ ውስጥ እንደሚያልፈው በእመቤታችን በኩል ዝም ብሎ አለፈ እንጂ የምርም የእርሷ የማህፀኗ ፍሬ በዛ ደረጃ ነው አይደለም ይላል። ከዛ አንጻር ምናልባት እነሱ የአምላክ እናት አይደለችም ብሎ ሊናገሩ ይችሉ ይሆናል። ዞሮ ዞሮ ግን ድንግል ማርያምን የአምላክ እናት አይደለችም ካልክ በቃ የመጀመሪያው ክህደተ ክርስቶስ ላይ ነው የሚሄደው። ከዛ ሆና ማለት አንድ የሚያሳየን ነገር ምንድነው? ታሪካዊ ክርስትና ለእነሱ የተለጠጠ ነው። ስለዛ እነሱ በሚፈልጉት ልክ ክርስትናን መስፋት ነው የሚፈልጉት። ክርስትናን እነሱ በሚፈልጉት ልክ አበጃጅተው ምናምን ነገር መስራት ይፈልጋሉ። ይህ ቅድምም እየሄድንበት ነበረ። እኔ ሳወራ ባይዚ አንተ ጋር ያስተጋባል። እንትን እመቤታችንን የአሸናፊ እግዚአብሔር እናት ብሎ መጥራት የተለጠጠ ነው ወይ ማለት? ምንም የተለጠጠ ነገር የለውም። በትንቢት መጽሐፍ ላይ ቅድም እንዳልነው በግልጽ ተነግሯል እኮ። ምንድነው የእግዚአብሔር ኢሳያስ ሲናገር በትንቢቱ ምዕራፍ 9:6 ላይ እንደምታውቁት ሁላችሁም ምንድነው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ በተናገረበት ክፍል ላይ ማለት ነው ሕፃን ተወልዶልናል ይልና ወንድ ልጅም ተሰጥቶናል ካለ በኋላ ስለ ማንነቱ ሲናገር ስለምንነቱ ሲናገር ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል የተባሉ እና የሰላም አለቃ የዘላለም አባት ድንቅ መካር ኃያል አምላክ ያ የሚወለደው ሕፃኑ የተሰጠን ያ ወንድ ልጅ ኃያል አምላክ ከተባለ ድንግል ማርያም የኃያሉ አምላክ እናት ናት። ስለዚህ የአሸናፊ እግዚአብሔር እናት ተብላ መጠራቷ ምንም የሚደንቅ አይደለም። ከቅድስት ድንግል የሚወለደው ያ ሕፃን ያ ወንድ ሕፃን ተወልዶልናል ወንድ ልጅ ሰጥቶናል ስለሚል ማለት ነው። እሱን ኃያል አምላክ ብሎ መጽሐፉ የሚነግረን ከሆነ ዘን እናትየዋ የኃያል አምላክ እናት ነች። ስለዚህ አሸናፊ እግዚአብሔር እናቱ ተብላ መጠራቷ ምንም የሚያስደንቅ ነገር አይደለም እና ይሄ ለእነርሱ የተለጠፈ በጭራሽ ማለት ነው መስማማት አይችሉም። ምክንያቱም ከመጀመሪያውም ጀምሮ አንድ የሆኑ አካላቶች ስላልሆኑ ማለት ነው። ስለሚያምኑት ጭምር ነው ብሎ ስለ አንድነት የጸለየው ጸሎት ፕሮቴስታንት ቤት ለሰከንድ ሰርቶ ያውቃል። ለሰከንድ። ለዚህ ነው ብዙ ጊዜ የምንላችሁ ፕሮቴስታንቲዝም ኦርቶዶክስን ትቶ በራሱ ጉዳይ ላይ ማውራት የጀመረ ቀን ማለት ነው ዱላ ነው የሚወራወረው። ለአንድ ቀን ገድሎ ወደ ጎን አድርገው በቃ ኦርቶዶክስ የምትል ስም ሳያነሱ እስኪ የራሳችንን ትምህርት እንየው ብለው ወንበር ዘርግተው ቢቀመጡ በስላሴ ይለያያሉ፣ በክርስቶስ ይለያያሉ፣ በቅዱስ ቁርባን ይለያያሉ፣ በጥምቀት ይለያያሉ፣ በኢስካቶሎጂ ይለያያሉ፣ በነገረ ትንሣኤ በነገረ ድነት ይለያያሉ፣ በነገረ ክርስቶስ ይለያያሉ። በሁሉም ነው የሚለያዩት። በሁሉም እና ፕሮቴስታንትን የሐሰት ትምህርት ማለት ልክ ምሳሌ ኢንተርኔቱ የእስልምናን ትምህርት ግልጥልጥልጥልጥ አድርጎ እንዳሰጣው የፕሮቴስታንቱንም ትምህርት በዚሁ ልክ ነው የገላለጠው። እና እኛ ፖይንታችን አሁን የእነሱ መለያየት አይደለም፣ አንድ ሊሆኑ እንደማይችሉ ዊ ነው። በጌታ ቤተክርስቲያን ውስጥ አይደለም፣ የጌታ መንፈስ ከእነሱ ጋር የለም፣ ሁለተኛው የክርስቶስ አስተምሮ የለም፣ የአባቶች ልጆች አይደሉም፣ ቅዱስ ትውፊት በእነሱ መካከል የለም፣ የሚያውቁት ነገር የለም። በ1517 ነው የጀመረው፣ በቃ አለቀ። ስለዚህ ሁሉም ወደ ነፈሰበት ነው የሚሄደው። ስለዚህ የእኛ ትልቁ ፖይንታችን ምንድን ነው? ወደዚች ወዳልተከፋፈለችው አንድ ወጥ አስተምሮ ወዳላት ወደ ክርስቶስ ቤተ ክርስቲያን ቅዱስ ቄርሎስ ሲጠየቅ እኮ እና አምላክ ካልሆነ እንዴት ያድነኛል እኮ ነው። ታዲያ ቅዱስ አትናቴዎስም ሲጠይቅ እኮ የንስጥሮስን መልስ ሲመልስለት ሰውን ሊያድነው የሚችለው ማን ነው? አምላክ። ሰውን ሊያድነው የሚችለው አምላክ እና ታዲያ አምላክ ካልሆነ እሱን እንዴት ሊያድነኝ ይችላል አለ ክርስቶስ። አይደለም ወደሚለው ጥያቄ እንደምንሄድ ረስተውታል። ቅዱስ ዮሐንስ መጥምቀ ዮሐንስ መጥምቀ መለኮት ነው አይደለም ወደሚለው ጥያቄ እንደምንሄድ ረስተው አዳፕ እያደረገባቸው ነው የሚሄደው። አሁን መስቀል ላይ የሞተ የሚሰሩት ኦኬ፣ የሆነ ገድል ላይ እንደዛ አይተናል። ይሄ ትምህርት ትክክል አይደለም። ነገረ ክርስቶስ እኮ ነው ትክክል ያልሆነላቸው ለነሱ። እውነተኛው ትምህርት ከገድል አንጻር አይተነው እናርመዋለን። እንግዲህ አስበው፣ ይሄ ነገር ስላሴ ውስብስብ የሆነ ትምህርት አይደለም። እኔ አንድ እንድትይዙልኝ የምፈልገው ነገር ግን
እውነት የሌላት ቤት መቼም ልትጸና አትችልም። በአሸዋ ላይ የቆመ ቤት ጠንከር ያለ ነፋስ ሲመጣ ይፈርሳል። ፕሮቴስታንቲዝም ውጭው የደመቀ በመዝሙሩ የሚስብ ነው የሚመስለው። ውጭው አንድም ቀን በዚህ ልክ ተገልጦ ስለማይታወቅ ትምህርቱ በዚህ ልክ ተገልጦ ስለማይታወቅ በአብዛኛው በኦርቶዶክስ ቤተ ክርስቲያን ስለተሸፈነ ምን ማለት ነው? ሁሌ ርዕሱ ኦርቶዶክስ እንዲሆና ኦርቶዶክስ ጣዖት አምላኪ፣ ኦርቶዶክስ መልአክ አምላኪ፣ ኦርቶዶክስ 77 አምላኪ እየተባሉ ሁሌ በእንደዚህ አይነት ትምህርት ስለሆነ የነበሩት አያውቁትም ምን አይነት ቦታ ላይ እንዳሉ እና በጣም ንጽት ያለ ነገር ውስጥ ያሉን ይመስላቸው። ንጽት ጽድት ፎ ያለ ቦታ ያሉ ነበር ይመስላቸው። አሁን ግን ጠረጴዛ ወደ እነሱ ዞሮ ስለ ራሳቸው ትምህርት መነጋገር ሲጀምሩ እያንዳንዳቸው ለካ የየግል እምነት አላቸው። ስለዚህ አሁን አንድ የምንረዳው ነገር ምን መሰላቸው? ፕሮቴስታንት ጥርት ያለ ወጥ የሆነ የነገረ ክርስቶስ ትምህርት የለውም። የነገረ መዳን ትምህርት የለውም። ሴንትራላይዝ ወይም ደግሞ ማዕከላዊ የሆነች አንድ ማዕከላቸው ያለች ቤተክርስቲያን የለችም። ሊያስማማቸው የሚችል አስተምሮ የላቸውም። ሊያስማማቸው የሚችል መጽሐፍ ቅዱስ ራሱ የላቸውም። በዚህ በእነሱ ዘንድ ማለት ነው። መጽሐፍ ቅዱስ አሁን ባለስልጣን አይደለም። ባለስልጣኑ ራሱ ሰውየው ዜድን አሁን አይደለም እኮ መጽሐፍ ቅዱስ እንዲህ ይላል ብትለው እኔ ኧረ እንደዛ አይደለም እንዲህ ነው የሚለው ይላል። ባለስልጣኑ በፕሮቴስታንት ዘንድ መጽሐፍ ቅዱሱ ሳይሆን ንግግሩን የሚናገሩት ግለሰቦች ናቸው። እውነት እንደሌለ በዚህ ማወቅ ትችላላችሁ። ወደ ቤተክርስቲያን ኑ። ምን አላት ቤተክርስቲያን? የሐዋርያት ትምህርት አላት። እራሱ መጽሐፍ ቅዱሱ አላት። ቅዱስ ትውፊት አላት። የቤተክርስቲያን አባቶች ያስተማሩት ትምህርት እነዚህ ሁሉ አስማምታ ያዘች። ስለዚህ የሆነ ሰው ብድግ ብሎ የትምህርት ልዩነት ቢፈጥር በአክትሬስ ሲደረግና ይሄ ትምህርት በቀደሙ የቤተክርስቲያን አባቶች ተሰጥቷል ወይ፣ ትምህርቱ ይታወቃል ወይ፣ ቤተክርስቲያን ታውቋለች ወይ ተብሎ ይመረመራል፣ ይመዘናል። ካልሆነ ወደ ጎን ይወጣል ማለት ነው። የምትዳኛችሁ ቤተክርስቲያን አለቻችሁ። ሴንትራላይዝድ የሆነች ቤተክርስቲያን አለቻችሁ። እውነተኛ የሆነች የጌታ ቤተክርስቲያን ውስጥ ያላችሁት። በቃ ችግር ቢፈጠር ተስማምተ እንኳን ትለያይበታል። እነሱ ግን ቻው ቻው ተባብለው ነው የሚሄዱት። በጭራሽ ማለት ነው መስማማት አይችሉም። ምክንያቱም ከመጀመሪያውም ጀምሮ አንድ የሆኑ አካላቶች ስላልሆኑ ማለት ነው። እና ይህንን እያየህ ማለት ነው ይህንን የሰሞኑን የፕሮቴስታንት ውጥንቅጥ ልዩነት ቅድም እንደው ይሄ ቪዲዮ ዓለም የለቀቀችው ቪዲዮ አይታችሁታል። የሆነ ፓስተር ሲናገር አንድ አይደለንም። በቃ ሊትራል በመዳን ትምህርት አንድ አይደለንም። በሶላዎቹ አንድ አይደለንም። በመጽሐፍ ቅዱሱ ላይ እንኳን ያለን ሀሳብ አንድ አይደለም። ብንለያይ እንኳን ሊያስማማን የሚችል የለም ብሎ የተናገረውን አንድ ፓስተር የተደረገውን አይታችሁታል። የምር ግን አያሳዝንም? የምር እኮ ልብ ይነቃል። በቃ እረፍት የሌላቸው ነብሳት ማለት ሁሌ በቃ ጭቅጭቅ፣ በቃ እረፍት የለውም። በቃ ነብሳቸው እረፍት የላትም። በቃ እውነት ያገኙ ይመስላችኋል፣ አላገኙም። እረፍት ያገኙ ይመስላችኋል፣ አላገኙም። ክርስቶስን ያገኙ ይመስላችኋል፣ አላገኙትም። ሁሌ አዳዲስ ቶፒክ አለ። አንዱን ፈታሉ ሲሉ አንዱን ለምሳሌ የሆነ ሰዓት ላይ ይሄ በሊሚትድ አቶንመት ውስን ቤዞት እግዚአብሔር ያዳናቸው የተመረጡትን ብቻ ነው ፕሪዴስቲኔሽን በሚል ቶፒክ፣ ጸጋ ብቻ በሚል ቶፒክ ውጥንቅጣቸው ወጥቶ እሱንም ሳይፈቱት እንደገና ደግሞ አንዱ ከጎን ብቀልና ደግሞ ይህንን ርዕስ ይዞ መጣ። ምን የሚል ወላዲተ አምላክ ደግሞ አትባል ሳነብ አለ። በቃ ቆይቶ እኮ ነው ሳነብ ይሄ ቴዎቶኮስ የሚለው ትምህርት ልክ አይደለም አለና መጣ። አሁን ደግሞ የእሱን እሳት ለማጥፋት ደግሞ ይሄዳል። የእሱ እሳት ደግሞ ሳይቀዘቅዝ አንዱ ደግሞ በዛ ጋር ብቅ ይልና አይ ከማርያም ደግሞ ስጋን አልነሳም ይላቸዋል። እሱን ወደ ጎን ያደርጉት እንደገና መዳከር ብቻ የሚያዝ ነገር እኛው የሞተው ማን ነው ብለን እናነሳለን። ልደቱ አይቀርም። እኛ አሁን መግባት ያለብን ብሽሽቅ ውስጥ ሳይሆን ማለት ነው። ብሽሽቅ ውስጥ ሳይሆን እንደዚህ ረፍት ያጣችሁ ነፍሳት እውን በቤተ ክርስቲያን በዚህ ግርግር ውስጥ ትንሽዬም ቢሆን የጌታን ቤተ ክርስቲያን ልታዩበት የምትችሉትን ማለት ነው ልብ ክርስቶስ ይስጣችሁ። በዚህ ሁሉ ግርግር ውስጥ በዚህ ሁሉ ውካታ ውስጥ እኛ የምንፈልገው የእናንተ እንደዚህ መቧካት፣ መጨቃጨቅ እና በእናንተ መዝናናት ሳይሆን አማኞቹ በተለይ ከታች ያላችሁ በጣም ተከታዮች በዚች ሁሉ ክፍተት ውስጥ እንደው እስኪ የጌታ ቤተክርስቲያን እንደው የኦርቶዶክስ ቤተክርስቲያን አስተምሮቷ ምንድን ነው ብላችሁ ልታዩ የምትችሉበትን መነጽር ክርስቶስ ይስጣችሁ ነው። በዚህ ሁሉ ሁኔታ ውስጥ በቃ እልህ ውስጥ መጋባት አንፈልግም። ራሳቸው የፈጠራችሁት አጀንዳ ነው። እንደዚህ
በጣም በተበታተናችሁበት ሰዓትና በጣም የማያቋርጥ የሀሳብ ልዩነት በመካከላችሁ ሌሊቱን ሙሉ ብታነጉት የማትፈቱት ችግር ካለ ቆም በሉና እስኪ ቆይ ግን ኦርቶዶክስ ቤተክርስቲያን ምንድን ነው የምታስተምረው በዚህ ዙሪያ? እኔ ወንድሞቼ በተለያዩበት አስተምሮት ኦርቶዶክስ ቤተክርስቲያን ግን ትምህርቷ ምንድን ነው? የስላሴ ትምህርቷ ምንድን ነው ብላችሁ ለሰከንድ ቆም ብላችሁ ለማየት ሞክሩ። እውነቴን ነው ብላችሁ ጌታ ክርስቶስ ይረዳችኋል። ከእልህ ከወጣችሁ ከብሽሽቅ ከወጣችሁ እረፍት እንዳላገኛችሁ ውስጣችሁ ያውቀዋል። ነገ ደግሞ የሆነ አንዱ የሆነ ነገር ብሎ እንደምትጨቃጨቁም ታውቁታላችሁ። ስለዚህ በዚች አጋጣሚ ቤተክርስቲያንን ልታዩበት የምትችሉትን አይን ክርስቶስ ይስጣችሁ ነው የምለው። እናትሻ ቀጥል። ሁላችሁም ግን እንኳን ደህና መጣችሁ። አንድ በአንድ ሰላም ልበላችሁ። ድምፃችሁን አሰሙ። መዲ እንኳን ደህና መጣች። ከረጅም ጊዜ በኋላ በጣም ከረጅም ጊዜ በኋላ የመጡ ተመልካቾች አሉ። ጋይዝ አሰሙ ድምፃችሁ። ሰላም ልደትሻ፣ እንዴት ነህ? በጣም ጩጬ መስለኸኝ እሱን እሱ አይደለም እያልኩ ነበር የገባሁት። ረገጣው በዛብኝ። ሲሻ አሰሚ ድምፅሽን ማርያም። እኔ ራሴ ፀጉርህን ሳጣው ጊዜ ነው ደንግጬ የገባሁት። ይኸው ነካ ነካ አርጉት። እኔው ነኝ ራሴ ነኝ። ዘኪ ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ናችሁ? ልደች ሰላም ብያለሁ ሁላችሁ። አለን አለን። አለምሻ እንኳን ደህና መጣሽ። መድፈኛ ቀኝ ዘማች ከታች አሰምታለች። ሰምሳለ እዮባ እንኳን ደህና መጣ። ናቲ በዛው ሀሳቡ እንዲሰጥ። እሺ ልደትሻ ሰላም ብያለሁ ሁላችሁንም። እዚህ ገስት ላይ ያላችሁ ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ምናልባት ሀሳብ በዚሁ ልስጥ ወይስ ትንሽ ሀሳብ እድሉ ጣሉ ብዬ ናትሻ ሰላም በልና። እሺ ሰላም ብያለሁ። ሰላምታን አቅርብና በዛውም ሀሳብን ስጥ። ከዛ ሌሎቻችሁ ደግሞ ትቀጥላላችሁ። እሺ ልደቴ እንዴት ነህ? ሰላም ብያለሁ ሁላችሁንም። ሌሎቻችሁንም ውድ ኦርቶዶክሳውያን አንቱዬ፣ ኢዮባ፣ እህቶቼ፣ ዘኪ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። በጣም እኔ ቅድም እያየሁት ራሱ ደንግጫለሁ። እውነት ለመናገር ቅድም ያነሳውን ሀሳብ እንትኑን እያሰብኩት ነበረ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ክርስቶስ በስጋ እንደሚገለጥ ትንቢት ሲናገር እዛው ራሱ ለምሳሌ ለእባቡ የተነገረው ንግግር አለ አይደል? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ሲል ለካ አጅሬው ዲያብሎስ ጠላትነቱ ከዘሯ ብቻ ሳይሆን ከራሱ ከእናትየውም ጋር ነው። በነገራችን ላይ ዘፍጥረት 3:15 ላይ በአንተና በሴቲቱ ይላል እና ጠላትነቱ አጅሬው በሴቲቱ ላይም ነው። በነገራችን ላይ ኖቶሊ ከእሷ በተወለደው ላይ ብቻም ሳይሆን ከእናትየውም ጥላቻ እንዳለው ራሱ ክፍሉ ተናግሯል። ቀድሞ የተነገረ ነው ትንቢት። ስለዚህ አንድ ሰው በድፍረት እናታችን ቅድስት ድንግል ማርያምን የአምላክ እናት አይደለችም፣ ከእሷ መለኮት በስጋ አልተወለደም፣ ቃል በስጋ አልተወለደም ብሎ መናገር እንግዲህ ጠላትየው ማን እንደሆነ በግልጽ እየተናገረ ነው ማለት ነው። ይሄ በነገራችን ላይ የዲያብሎስ ድምፅ ነው። ሊትራሊ የዲያብሎስ የአጋንንት ድምፅ ነው። ይሄ ዝም ብሎ የሀሳብ መሳት አይደለም፣ የፐርስፔክቲቭ ውድቀት አይደለም፣ ተራ እልህም አይደለም። ይሄ ምንድን ነው የሚለው? ዴድሊ ነው። በቃ ዴድሊ ሹር የምላችሁ ነገር፣ ዴድሊ ሹር የማደርገው ነገር ምንድን ነው ከተባለ የዲያብሎስ ሀሳብ ነው፣ የአጋንንት ሀሳብ ነው። ምክንያቱም ለምንድን ነው ዲያብሎስ እናታችን ቅድስት ድንግል ማርያምን ይህንን ያህል አክርሮ የጠላው ከተባለ የሚቀጠቅጠውን ወልደዋለችና፣ ድባቅ የሚመታውን ወልዳለችና፣ የሚያራክሰውን ወልዳለች፣ የሚያጣጥለው የሚያቃልለውን የሚቀጠቅጠውን ስለወለደችበት ዲያብሎስ ሁሌ ይጠላታል። ስለዚህ ሁል ጊዜ እናታችን ቅድስት ድንግል ማርያም የአምላክ እናት አይደለችም ብሎ የሚናገር ሁሉ ከየትኛው እንደሆነ ድምፁ ቀጥ ብሎ መናገር ይቻላል። ይሄ ቀጥታ ከዘፍጥረት ምዕራፍ 3:15 ላይ ትንቢቱ ሲነገር ቀድሞም ተነግሯል። በሴቲቱም እና በዘሯ መካከል ጠላትነት እንደሚደረግ ቀድሞ ተነግሯል። ስለዚህ ሴቲቱንም የሚጠላ ከየት እንደሆነ በግልጽ አድርጎ መናገር ያስፈልጋል ብዬ አስባለሁ። ሌላው ነገር ደግሞ
ገና ኤፌሶን ጉባኤ ሳይደረግ በፊት የነበሩ አባቶች ራሱ ቅዱሳት መጽሐፍት እንዲሰበሰብ ምክንያት የሆኑ አባቶች ራሱ ተናግረዋል። እነ ኢራኔስን የመሰሉ ድንቅ የሆኑ አባቶች ስለ እመቤታችን ስለ ቅድስት ድንግል ማርያም ተናግረዋል። በሚገርም ሁኔታ አስቀምጧል። ገና ኤፌሶን ጉባኤ ቀርቶ የኒቃይ ጉባኤ ሳይደረግ በፊት የነበሩ አባቶች ለቅዱሳት መጽሐፍትም ቅርብ ለሐዋርያትም ቅርብ የነበሩ ቅዱሳት መጽሐፍት እንዲሰበሰብ ምክንያት የሆኑ ራሱ ስለ እመቤታችን ስለ ቅድስት ድንግል ማርያም በደንብ አድርገው አስፍተው ተናግረዋል። ቅድም አንድ ያነሳው ሀሳብን በጣም የሚደገፍ ነው። ምክንያቱም አስቀድሞ የነበረውን ሃይማኖት ለማጽናት የተደረገ ጉባኤ እንጂ አዲስ ነገር ለመፍጠር የተደረገ ጉባኤ እንደሆነ እንኳን አድርገው የሚያስቡ አሁን ብዙ ጊዜ ፕሮቴስታንት የሚሰጠው አንዱ ጉባኤ የተደረገው ለስምምነት አይደለም በነገራችን ላይ። ምክንያቱም ሃይማኖት የፖለቲካል ምንድነው ቻርተር አይደለም፣ ለስምምነት የሆነ የለም። ፖለቲካል ቻርተር ለመፍጠር አይደለም፣ አስቀድሞ የነበረውን ሃይማኖት ለማጽናት ነው። ለምሳሌ ኒቅያ ጉባኤ አይደል እንደ ኦርቶዶክስ የሚለውን ቃል ራሱ ያጸናው ለምን ሲባል አስቀድሞ የነበረውን ሃይማኖት ለማጽናት እርሱን ለመናገር የተሰበሰቡት እንጂ አሁን እንዳሉት መካነ ኢየሱስ፣ ካልዮት፣ ፔንቴኮስታል፣ ካሪዝማቲክ እያሉ ተሰብስበው እንደ ፖለቲካል ቻርተር በስብሰባ ተደርጎ ፊርማ ተደርጎ የሚጸድቅ ነገር አይደለም። አስቀድሞ የነበረውን ሃይማኖት የማጽናት ጉዳይ ነው። እሱ ብቻ አይደለም። ቅድም ደግሞ ይህን ልበልና አልጨርስ ልደትዬ አንድ ያነሳው ክፍል ጌታ ራሱ ምን ይሰጣቸዋል ነው የሚለው። ምልክት ይሰጣቸዋል። ጌታ ራሱ ምልክት ይሰጣቸዋል። ስለዚህ ምኑ ነው ምልክቱ ሲባል እነሆ ድንግል ትጸንሳለች። ይሄ ምንድን ነው? ምልክት ነው ከተባለ የሃይማኖታችን ምልክት ናት። ድንግል መጸነሷ የሃይማኖታችን ምልክት አርማ እንደሆነች በደንብ አድርጎ ክፍሉ ተናግሯል። ኢሳያስ ራሱ ሲያስቀምጠው ምልክታችን ብሏታል እመቤታችን ቅድስት ድንግል ማርያም። ስለዚህ የሃይማኖታችን ምልክት ናቸው። በነገራችን ላይ አርማችን ናት ማለት ነው። ስለዚህ በጣም እሷን የሚጠላ ስለ እሷ በክፉ የሚናገር የክርስቶስም ጠላት ነው፣ የእናቱም ጠላት ነው። ሌቲምቢ አናቴማ እንላለን ማለት ነው። እርሱም አሁንም አናቴማይዝድ የተደረገ የወደቀ የተረገመ ትምህርት ነው፣ ለዘላለምም አይጸናም ብለን እናምናለን። እግዚአብሔር ያክብርልኝ። እሺ ኢየሱስ ክርስቶስን ሆነ ይቅርታ ዮባ ትቀጥላለህ። እርሱም ብሎ ነው የሚቀጥለው። መስማማት ባለመቻላቸው ምክንያት ምሳሌ ነው። ስለማን ነው? አሁንም ይሄ ወደ ሌላ ርዕስት ማለት ነው። ኦርቶዶክስ አስገብቶ ወደ ማውራት መስማማት አለመቻል መጨረሻ ላይ ሽፋኑ የሚሆነው ምንድን ነው መሰለ? ወደ ኦርቶዶክስ ትሸፍንና ከዛ ጌታን የምትቀበል አንዲት መጀመሪያም በሚል ሽፋን መጀመሪያም ፕሮቴስታንት የነበረች ሰው ያስገባሉ። ከዛ እሷን ይሰክሷታል ምናምን ነገር ቤተ ነካ ትምህርታችሁ ምናምን ልተጨንቃ ነበር ከስንት ጉዳ ወጣችሁ ምናምን ትላለች። ከዛ አጀንዳውን ይቀይሩታል ማለት ነው። ቀጥል ዮ ወደ ትምህርቱ ጊዜ እሺ ልደቴ፣ እኔ አንድ ሁለት ነገር ብቻ ነው መናገር ፈልገው። እውነት ለመናገር በሰሞኑ ጉዳይ ላይ በጣም ከብዙ ነገር አኳያ ላይፍም እየተከፈተ ለመማማር ተችሏል። ብዙ የጠፉ ሰዎችም እንዳሉ ሆኖ በእነሱ በኩል አንዱን ያው ከመውደድ አኳያ ተከትለው የጠፉ እንዳሉ ሆኖ ለመማማርም ደግሞ ጥሩ አጋጣሚ ፈጥሯል ብዬ አስባለሁ። እውነት ለመናገር የአምላክ እናት በሚለው ጉዳይ ላይ ፕሮቴስታንቶች የሚመስላቸው እነሱ የአምላክ እናት አትባልም ሲሉ እኛ ስንከራከር ወይ ደግሞ ስንሞግት የእናታችንን የቅድስት ድንግል ማርያም ክብር ቀንሳችኋል እያለን የምንሞግት ይመስላችኋል እነሱ። ኦኬ ክርስቶስን ፍጡር አድርጋችሁታል፣ ፍጡር እያደረጋችሁት ነው ብለን ነው እንጂ እየሞገትን ያለ ነው። እንደው ይሄ ከማርያም ካለን ፍቅር አኳያ የማርያምን ክብር ቀንሳችኋል እያለን የምንሞግታቸውን የመሰላቸው ሪካርድም እያደረግን ስህተታቸውንም ስናርማቸው ከዚህ አኳያ ብቻ ያየነው ነው የሚመስላቸው እነሱ። አይ ነው ወይ ክርስቶስን ክብሩን አውርዳችሁታል፣ ፍጡር አድርጋችሁታል እያልን ነው እየሞገትን የነበረው ማለት ነው። አንደኛ ከዚህ በኩል ማየት አለባችሁ። ነገረ ማርያም ከነገረ ክርስቶስ እንደው ሌላ ትምህርት አድርጋችሁ አትዩት። ቴዎቶኮስ የሚለው የሜሮሎጂ አንዱ ፓርት ነው። ኦኬ ይህንንም ልታውቁት ልትረዱት ይገባል። ያ ማለት ግን ገንጥለን ነገረ ማርያም ሌላ ነገረ ክርስቶስ ሌላ ማለት አይደለም። ኦኬ እንደዛ ማለት አይደለም። ስለዚህ ልባችሁ ላይ ልክ እንደዚህ አይነት ትምህርቶች ሲመጡ ልባችሁ ላይ ኦርቶዶክስ የሚለው ነገር መጥቶ ሌላ ነገር ለጥጣችሁ ለማሰባት ሞክሩ። ይሄ ጥሩ ነው ብዬ አስባለሁ። ምናልባት እዚህ የምትሰሙ ፕሮቴስታንቶች ካላችሁ ማለት ነው። ሌላው ግን ነገረ ስላሴ ላይ በፕሮቴስታንቱ ዘንድ ነገረ ክርስቶስ እንዳለ ሆኖ ነገረ ስላሴ ሊጨምር ግን መሰረታዊ ከሚባሉ የክርስትና ትምህርት
ነገረ ስላሴ እንግዲህ አንደኛውና ዋነኛው ነገር ነው። ግን ነገረ ስላሴ ላይ ራሱ ትልቅ ክፍተት እንዳለ ሁሉም በየራሱ እንደሚሄድ በደንብ ነው የተመለከትነው። ምናልባት ከዚህ በፊት ካስታወሳችሁ እችን ቪዲዮ ባሰማ በጣም ደስ ይለኛል ከይቅርታ ጋር። ከዚህ በፊት መድረክ ላይ መምህራኖች እንግዲህ ምዕመኑን ሰብስበው ምን ሲያስተምሩ እንደነበር እና ስንት ሰው እንደታዘበ ታስታውሳላችሁ ብዬ አስባለሁ። እንግዲህ ዮናታን አክሊሉን የማያውቀው የለም። በጣም ብዙ ተከታይ ያለው ሰው ነው። በጣም ብዙ ሰው ከስሮ ያለ ነው። በጣም ብዙ ሰው ደግሞ ምንም ነገር ሲያወራ አሚን ብሎ የሚቀበለው ሰው ነው። ነገረ ስላሴን ሲያስተምር ከዚህ በፊት ይህንን ቪዲዮ ታስታውሳላችሁ። አንዴ ላሰማችሁና አጭር ሰርቪስ 30 ሰከንድ ስለሆነች እንስማት። ስላሴው እግዚአብሔር እንደ አዲስ ኪዳን ካህናት ቤተክርስቲያን የእምነት መግለጫ ስላሴው እግዚአብሔር ብለን ነው እንጂ የሚባለው ስላሴዎች አይባልም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም በተናጠል ዘላለማዊ ናቸው። ሶስቱም በተናጠል ዘላለማዊ ናቸው። ኦኬ፣ ስላሴ እግዚአብሔር ነው እንጂ የሚባለው ላይ በቃ የሚለውን ነገር ዲፕ ስሙት። ከዚህ በፊት እንግዲህ ይህንን ሲናገር ከስር ግን አሜን ሀሌሉያ እያሉ ነው ሲሰሙ የነበር። ነገረ ስላሴ በፕሮቴስታንት ዘንድ ጭልም ብሎ ከጠፉት ትምህርቶች መካከል አንዱ ነገረ ስላሴ ነው። እውነት ለመናገር ትምህርተ ስላሴ የለም፣ በቃ ከላይ እስከታች ድረስ ማለት ነው። ምናልባት አንዳንድ ትንሽ ስለ መለኮት ላይ ትንሽ የቀመሱት እነሱ ሲያስተምሩ ይሻላል እንጂ የለም ማለት እንችላለን። ምዕመኑ እየጠፋ ያለው ከዚያ ከላይ ጀምሮ ነው። ባይዘው ከላይ ጀምሮ ነው። ዘላለማዊ ናቸው፣ እንዲሁም ሁሉን አዋቂ ናቸው፣ እንዲሁም በአንድ እግዚአብሔር ስር ናቸው። በአንድ በእግዚአብሔር ራስ ጋድጌት ስር ናቸው። ተመልከቱ እንግዲህ አብ ወልድ መንፈስ ቅዱስ በአንድ እግዚአብሔር ስር ናቸው። በአንድ አምላክ ስር አብ ወልድ መንፈስ ቅዱስ አሉ። ላይክ ማለት ይሄንን እያስተማረ ያለው ባይዘው እዚህ ቲክቶክ ላይ ያሉት ምዕመኖች ይሻላሉ፣ እጥፍ ይሻላሉ። በጣም ብዙ እየተማሩ ስለሆነ በስተት ውስጥም እያለፉ እየተማሩ እንደው እግዚአብሔር አክብራቸው ኦርቶዶክሳውያን ምዕመናን በደንብ እያስተማሩ ነው ያሉት። እውነት ለመናገር ወንድሞች እህቶች፣ ኦኬ ከሪከርደሮች ጭምር ማለት ነው። እዚህ ምዕመኑ እዚህ ቲክቶክ ላይ ያለው ምዕመን ይሻላል፣ ነገረ ስላሴና ነገረ ክርስቶስን ሲያስተምር ይሻላል። እንግዲህ የእነሱ ፓስተሮች የእነሱ ላይ ያሉት ሰዎች በዚህ ልክ ነው እያስተማሩ ያሉት። ስለዚህ ይሄ ነገረ ስላሴና ነገረ ክርስቶስ ትምህርት እንደዚሁ እዚህ ሚዲያ ላይ ያለ ችግር ብቻ ሳይሆን ከስር መሰረቱ ቤታቸው ውስጥም ያለ ችግር ነው። ኦኬ ለዛ ነው አሁን ላይ በትናንሽ ምዕመን በምንላቸው ውስጥ አይደለም ችግር እየተፈጠረ ያለው። ልክ እንደኔ ያለ ምዕመን አነስ ያሉ ምዕመን ከስር በሚከታተሉ ምዕመኖች አይደለም ችግር የነገረ ክርስቶስና የትምህርተ ስላሴ ስህተት እየተፈጠረ ያለው ትናንሽ ምዕመኖች ስር አይደለም። ኦኬ ትላልቅ በሚባሉ እናቅባለን በሚሉ በእነሱ ነው ትምህርተ ስላሴና ነገረ ክርስቶስ እየተዛባ ያለው። ከዚህ አኳያ ግን ምን እንረዳለን? ከዚህ የምንረዳው ነገር ምንድን ነው? ምን ያህል ቤተክርስቲያን የሰጠችንን ነገር ወደ ራሳችን የእነሱን አይተን ወደ ራሳችን ስንዞር ምን ያህል ጥንቅቅ ያለ ትምህርት እንዳለን አባቶቻችን ሁሉ ነገር አብራርተው እንዳስቀመጡልን እኛ ስንገልጠው ሃይማኖት አበው እኮ ገልጸን እናታችን ቅድስት ድንግል ማርያም የአምላክ እናት ትባላለች። አዎ የአምላክ እናት ትባላለች፣ የእግዚአብሔር እናት ትባላለች። ይሄ ነገር ግን መለኮትን ወለደች አያሰኝብንም? እዛው ላይ ባይዘዊ ሃይማኖት አበው ገለጥ አድርጋችሁ ለመመልከት ሞክሩ። የአምላክ እናት ስትባል መለኮትን አያስገኘች ማለት አይደለም እያለ ያብራራል። ኦኬ መለኮትን ላይክ አንድ ብላ አስገኘች ማለት እንዳልሆነ እያለ እያንዳንዱ ሃይማኖት አበው ክፍል ላይ ያስቀምጣል። የአምላክ እናት ባለበት ቁጥር ጀምሮ ማለት ነው። እውነት ወደዚች ቤተክርስቲያኑ ጥሰላለን እውነት ፈጣሪ ማመስገን አለብን ብዬ አስባለሁ። ሌላው ግን እዚሁ የቲክቶክ ላይ ችግር ብቻ ሳይሆን የነገረ ስላሴና የነገረ ክርስቶስ ትምህርት ከስር መሰረቱ በየቤታቸው ያለ ችግር ነው ብዬ አስባለሁ። እውነት ለመናገር ልደትሻ ካበዛው ይቅርታ፣ ይህንን ነው ማለት እንፈልገው። ይሄ ሀቅ ነው እኮ ነገረ እግዚአብሔርን ማስተማር ነገረ እግዚአብሔርን ባጭሩ በቃ መሰረታዊ የሚባለውን ሃይማኖት የሚባለውን ነገር ማስተማር እንደማይችሉ እነዚህ ሰዎች እኮ በጣም በተደጋጋሚ በተደረጉ ውይይቶች በተደረጉ ሀሳቦች ምናምን ነገር ለይተን አውቀናል እኮ። ያው አንዴ ስለ ስላሴ ቢናገሩ ሌላ፣ ስለ ክርስቶስ ቢናገሩ ሌላ። እንደውም በቅርብ የሆነ ቪዲዮ አጣው ምን የሚል ነው? አብ ወልድን የወለደው በፈቃዱ ነው የሚለው ንግግር ማኑ መጀመሪያ የተናገረው? እሱ ንግግር
ምናልባት አዳም ካወቀው የሰማው መስሎኛል እንደዚህ አይነት ሪከርድ ካልተሳሳትኩኝ። አብ ወልድን የወለደው በፍቃድ ነው የሚለው። አዎ እንትና ኤፊ እንትና ላይ አለ፣ ቆርጦች ላክላቸው ላይ አለ። ኤፍሬም ራሱ በአብ በወልድ በመንፈስ ቅዱስ ፈቃድ ነው ወልድ ተወለደ። እንዴት መሰለ ነገሩ ከእንትና ጋር ዲቤት አድርገው ነበር አይደለ? ከእንትና ከሰሙ ጋር ዲቤት ነበር እና ያው እንደምታውቀው ፕሮቴስታንቶች ሀሳባቸውን ይቀያይራሉ። የሆነ ነገር ላይ ይነሱና ከዛው የሆነ በጣም ትልቅ ፋውል ይሰሩና ለሰሩት ፋውል ይቅርታ እንደመጠየቅ ያለፈ ነገር እንትን እንደ ማለት መሳሳትን አንዴ ከተሳሳሰው ሰው ሆኖ የማይሳሳት የለም፣ ይሳሳታል ሰው እና ያን ስህተቱ ላለማረም አብ ፍቃድ አለው የወልድና የመንፈስ ቅዱስ ያልሆነ፣ ወልድ ፍቃድ አለው የአብና የመንፈስ ቅዱስ ያልሆነ፣ መንፈስ ቅዱስ ፍቃድ አለው የአብና የወልድ ያልሆነ አለና ዲቤት ገቡ። በዚህ ማለት ነው ተሳስተሃል በሚለው ዲቤት ገቡ ከሰሙ ጋር እና የተወለደው ወልድ ከአብ የተወለደው በማን ፍቃድ ነው የሚል ጥያቄ ጠየቀው እና እዛ ጥያቄውን አልመለሰውም ነበረ፣ እዛ ዲቤቱ ላይ አልመለሰውም ነበረ እና እኔም አላወቅኩም። እዛ እንትና ማን ነበረ ፓስተር አሌክስ ቤት ስንሄድ እንትና ይህንን ጥያቄ አነሳው። ኢዮባ ይህ እንደዛ ብሎ ሲጠይቀው አስበከዋል ወልድ ከመወለዱ በፊት በአብ በወልድ በመንፈስ ቅዱስ ፍቃድ ነው ወልድ የተወለደው ይላል። ሳይወለድ እኮ ነው፣ ሳይወለድ በአብ በወልድ በመንፈስ ቅዱስ እንዴት ሊሆን ይችላል? መወለድ የምታወራው ለምሳሌ ወልድ ከአብ ተወለደ ስንል ወልድ ከአብ ተወለደ ብለን ስንናገር መወለዱን ነው እንትን በጊዜ መቀዳደም ውስጥ ምናምን እንደሌለ እናምናለን። በጊዜ መቀዳደም ማለት ያልኖረበት ጊዜ ምናምን እያለን እንደዛ እያለን አይደለም። ምንም ጥያቄ የለውም። ማንም ክርስቲያን ሆኖ ወልድ ያልኖረበት ጊዜ አለ ብሎ የሚናገር ሰው የለም። የጊዜ መቀዳደም የለም፣ እንደዛ ያለ ነገር የለም። ነገር ግን በፍቃድ ብለን የምንናገር ከሆነ ምን አይነት ስህተት ያመጣል? የሆነ ሰዓት ላይ መፍቀድ አለበት አብ የሆነ ሰዓት ጊዜ ጋፕ አለ ማለት ነው። የሆነ ሰዓት አለ ለመፍቀድ የሆነ ጊዜ ያስፈልጋል እና በዛ ጊዜ ውስጥ ወልድ አልነበረም ብለ ነው ያ እስኪፈቅድ ባለው ጊዜ ውስጥ ወልድ አልነበረም። ከዛ በኋላ አብ ፈቅዶ ነው የተወለደው እያለን ከሆነ ወልድን ፍጡር ያደርገዋል። ሎቱ ስብሐት ይቅር ይበለንና ወልድን ፍጡር ያደርገዋል እና ይሄ እንደዚህ አይነት የተሳሳተ አስተምሮ ኤፍሬም ሲያስተምር ነበር እና ይህንንም ራሱ አድሚት አላደረግም። አሁን ይህንን ተሳስቼ ነው ምናምን ብሎ አላለም። ስለ ፍቃዱም ሲናገር ተሳስቼ ነው አላለም። እዚህም ቦታ ላይ መጥቶ ተሳስቼ ነው አላለም። ግን ደግሞ ሌላም ቀንም ሲነሳ ደግሞ እንደዚሁ ድርቅ አድርጎ የማለፍ ነገር አለና እኔ እንትኑ ላይ ባወራ ደስ ይለኛል። ልደትዬ ይህ ወላዲተ አምላክ እንትን የሚባል ወላዲተ አምላክ አትባልም ምናምን የሚባል ነው ማለት ነው። መጀመሪያ እንትና ዜዶ ተሳስቷል። ምንም እንትን የማይል ነገር ተሳስቷል። ወላዲተ አምላክ አትባልም ብሎ መናገር ኢየሱስ ክርስቶስ አምላክ አይደለም ብሎ ከመናገር አይተናነስም። ልክ በፍቃዱን የፈጠረው በፍቃዱን የወለደው ብሎ ሲናገር ኢየሱስ ክርስቶስን ፍጡር ነው ብሎ ከማለት አይተናነስም። ፍጡር ብሎ ከመናገር ወላዲተ አምላክ አትባልም ብሎ ማለት ከእሷ የተወለደው አምላክ አይደለም ብሎ ከመናገር የተናነሰ ነገር አለም። ኢየሱስ ክርስቶስ አምላክ አይደለም ብሎ መናገር ነው ማለት ሶፍት በሆነ ቋንቋ ሶፍት ለእኛ በቃላል እንትን በማይለን ቋንቋ የሆነ በተደበቀ እንትን ምንፍቅና ቀጥታ ባልሆነ መንገድ ኢየሱስ ክርስቶስ አምላክ አይደለም ብሎ እየተናገረ ነው ያለው። እንዲህ ለማለት ፈልጌ ነው በዚህ ወጥቼ ነው ምናምን ይላሉ። ግን እየተናገረ ያለው ከእሷ የተወለደው አምላክ አይደለም። ምን ያደርጋል? ከእሷ ያገኘው ስጋዊ ባህሪ ነው፣ ስጋ ነው። ከእሷ የነሳው ስጋን ብቻ ነው። አንድ ሰው ሲወልድ አካል ይወልዳል እንጂ ባህሪን አይወልድም። ባህሪ አይወለድም። የሚወለደው አካል ነው። የተወለደው አካል ደግሞ እሱ የተወለደው አካል ሂዝ ዲቫይን ፐርሰን ነው። እንደ ፐርሰንነቱ ሂዝ ዲቫይን ፐርሰን ነው እና ይህንን ስህተቱ ላለማረም የእኛም ቤተክርስቲያን ይከሳሉ። እኛ ዲቫይን ፐርሰን ነው ብለን ስንናገር ተርሽየም ኩድ ትናንትና ተርሽየም ኩድ ምናምን የሚል ነገር አንስቶ ነበር እና የተወለደው ፐርሰን አምላክም አይደለም ማለት ሂዝና ዲቫይን ፐርሰንም አይደለም ማለት ሂውማን ፐርሰንም አይደለም ማለት አስበው። ዲቫይን ፐርሰን ካልሆነ ሂውማን ፐርሰን ካልሆነ ሶስተኛ ነገር ነው ማለት ነው። ዲቫይንም ያልሆነ ሂውማንም ያልሆነ ሶስተኛ እኛ የማናውቀው ሌላ ፍጡር ስለ ሌላ ነገር እየነገረን ነው ማለት ነው። ዲቫይን ፐርሰን ካልሆነ
ሂውማን ፐርሰን ካልሆነ ከነዚህ ከሁለቱ ውጭ የሆነ ነገር ነው ተወለደ ብለው እየተናገሩ ያሉት ማለት ነው። እና አንደኛ ከእሷ የተወለደው አምላክ መሆኑን የሚያምን ሰው በሙሉ ከእሷ የተወለደው አምላክ ነው ብለህ የምትናገር ከሆነ ኢየሱስ ክርስቶስ አምላክ ነው ብለህ የምትናገር ከሆነ ደን እሷ ወላዲት አምላክ ትባላለች። ደግሞ ዛሬ ደግሞ አንድ የሰማሁት ነገር አለ። ሲጸልዩ አለ ትክክል ነው። አባታችሁ ነኝ ብለን ስንጸልይ አሸናፊ እግዚአብሔር እናት ሆይ ብለው ይጸልያሉ አለ። አሜን፣ ትክክል ነው። አሸናፊ እግዚአብሔር እናት ሆይ እንላለን። እግዚአብሔር ብለን ስንል አብም ወልድም መንፈስ ቅዱስም እናት እያለን አይደለም። የአብም የወልድም የመንፈስ ቅዱስ እናት እያለን አለ። የእግዚአብሔር እናት ብለን በናገራችን ለምሳሌ ኢየሱስ ክርስቶስ እግዚአብሔር ነው ብለን ስንናገር ኢየሱስ ክርስቶስ አብም ነው ወልድም ነው መንፈስ ቅዱስም ነው እያለን ነው እንዴ? አይደለም፣ በፍጹም። እግዚአብሔር የሚለው ቃል በስላሴ አስተምህሮ ውስጥ እግዚአብሔር የሚለው ቃል በሁለት ሴንስ እንጠቀመዋለን። አንደኛ ምንነት ነው፣ የኤሰንስ ስም ነው። እግዚአብሔር የሚለው ጋድ የሚለው ኤሰንስን ይናገራል። ኤሰንሱን ነው፣ ስለ ኤሰንሱ እያወራ ነው። ሁለት ደግሞ በእግዚአብሔር በሚለው ስም አካልን እየተናገርን ነው ያለ ነው። እግዚአብሔር በሚለው ልክ ለምሳሌ እንደዚህ በቀለል ባለ አማርኛ ለመናገር ያህል ለምሳሌ ሰው በመኪና ተገጨ። ማን የተገጨው ተብሎ ቢጠየቅ ሰው ብለን እንናገራለን። ምንድን ነው የተገጨው ተብለን ብንጠየቅስ ማንነቱንም ምንነቱንም በኤሰንሱ እንጠራዋለን። በኤሰንሱ አብ እግዚአብሔር ነው ስንል አብ መለኮታዊ ባህሪ አለው እያለን ነው። ወልድ እግዚአብሔር ነው ብለን ስንናገር ወልድ መለኮታዊ ባህሪ ያለው አካል ነው ብለን እየተናገርን ነው። መንፈስ ቅዱስ እግዚአብሔር ነው ብለን ስንናገር መንፈስ ቅዱስ መለኮታዊ ባህሪ ያለው አካል ነው ብለን እየተናገርን ነው። አብ እግዚአብሔር ነው ስንል በምንነቱ አንስተን አካሉን እየተናገርን ነው። አብ እግዚአብሔር ስንል ከሶስቱ ቅዱስ አንዱ ቅዱስ ነው እያለን ነው። ወልድ እግዚአብሔር ነው ስንል ከሶስቱ ቅዱስ አንዱ ቅዱስ ነው እያለን ነው። መንፈስ ቅዱስ እግዚአብሔር ነው ስንል በምንነቱ አካሎችን እየጠራን ነው። ኢየሱስ ክርስቶስን እግዚአብሔር ብለን ስንጠራ አብም ነው ወልድም ነው መንፈስ ቅዱስም ነው ማለታችን አለ። በምንነቱ አካሉን እየጠራን እንጂ እና አሸናፊ እግዚአብሔር እናት ሆይ ብለን መናገራችን ከሶስቱ ቅዱስ አንዱ ቅዱስ እያለን እንጂ አብም ነው ወልድም ነው ማለት አይደለም። የእግዚአብሔር እናት ብለን ስንናገር የአብም እናት የወልድም እናት የመንፈስ ቅዱስም እናት ማለታችን አለ። ከሶስቱ አካል አንዱ አካል እናት ነች እያለን ነው። እና እነዚህ በጣም በቃ ቀላል የሆኑ ጥያቄዎችን እያነሱ ራሳቸውን ማዳረቅ ራሳቸውን ኮንፊውዝ ማድረግ ምናምን የያዙት እና ይሄ ደግሞ የስላሴ አስተምሮ የትም ቦታ ሄደን የምንጠየቀው ጥያቄ ነው። ለምሳሌ እግዚአብሔር የሞተ ለምሳሌ እግዚአብሔር ስለኛ ሞተልን ተብሎ ሲናገር አብም ሞተልን መንፈስ ቅዱስም ሞተልን እያለን አይደለም። ወልድ ሞተልን ከሶስቱ አንዱ ሞተልን እያለን ነው። በምንነቱ አንዱን አካል እየጠራ ነው። በምንነቱ እየጠራ ነው። ስለዚህ ሌላ ቦታ ደግሞ ምንድን ነበር ያነሳው? ያ ዲቫይን ፐርሰን እና ሂውመን ፐርሰን የሚባለው ነው። ምንም ጥያቄ የለውም። እኛ የምናምነው ከዘላለሙ የነበረው ቃል ለዘው የእሱ ደግሞ ማስረጃችን የት ነው? የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እዛ ቃል ስጋ ሆነ ይላል አይደለ? ቃል ስጋ ሆነ ይልና ከዛው ጸጋና እውነትን ተሞልቶ በእኛ አደረ ይላል። ማን ነው በእኛ መካከል አደረ የተባለው? በእኛ መካከል ልክ ምድር ላይ ሲገለጥ ነው ጸጋና እውነትን ሞልቶ በእኛ አደረ የተባለው። በእኛ ላይክ ምድር ላይ መኖር ጀመረ የተባለው ማን ነው? ቃል። በእኛ መካከል ምድር ላይ መኖር ጀመረ የተባለው ማን ነው? ቃል። መጀመሪያ ስጋ ሆነ ይላል። ቃልን ስጋ ሆነ አለ። ከዛው ቀጠልና ደግሞ በኤንድን የተያዘው በእንግሊዝኛው ላይ ሄዳችሁ ብትመለከቱ ደወርድ ይልና ቢኬም ፍለሽ ይላል። ኤንድ ይልና ድወልት አሞንግ አስ ነው የሚለው እና ራሱ ቃል በምድር ላይ መኖር ጀመረ ተብሎ የተነገረለት በእኛ መካከል መኖር ጀመረ ተብሎ በሰው መካከል መኖር ጀመረ የተባለው ቃል ነው እና ምንም ጥያቄ የለውም። እነዚህ ሰዎች ስተዋል፣ ተሳስተዋል። ማረም ነው ያለባቸው እና አንዳንድ ጊዜ ስህተትን እዚህ ቦታ ላይ በቃ ዳጸ ልስታል ነው ምናምን ማለት አለብህ። የሆነ ነገር ብለህም ተሳስቻለሁ በቃ እለፉ ማለት ነው ያለብህ እና ቴንክ ዩ አመሰግናለሁ። እግዚአብሔር ይስጥልኝ። ያ ቆንጆ ሀሳብ ነው ያነሳ። እውነቱን ለመናገር
ስቷል። በቃ እውነቱን ለመናገር ቅድም እኔ እየሰማሁ ነበረ። በተለይ የአሸናፊ እግዚአብሔር እናት የሰላም ተላንቺ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው የሚለውን የአባታችን ሆይ ጸሎትን የአሸናፊ እግዚአብሔር እናትማ አይደለችም ነው ያለው። እንግዲህ የአሸናፊ እግዚአብሔር እናት አይደለችም ነው እያለ ያለው እና ምን ያህል እንግዲህ የነገረ ማርያምን ወይም ደግሞ እመቤታችን ቅድስት ድንግል ማርያምን በእሷ ላይ ያላቸው ክፉ ጥላቻ፣ በእሷ ላይ ያላቸው መጥፎ ነገር ክርስቶስ ኢየሱስ አምላክ አይደለም ወደ ማለት ደረጃ አድርሷቸዋል። በውይይታቸው አንድ ያጠራነው ነገር ሁሉም ነገር ሴንትራላይዝ ሲደረግ ማርያም እንዴት የእግዚአብሔር እናት ትባላለች? ማን ስለሆነች ነው እሷ የእግዚአብሔር እናት ምትባል ወደሚል መደምደሚያ ነው የሄዱት። ናትሻ እንኳን ደህና መጣ። ናታኒም ያቆብ እንዴት ናችሁ? አዳምሻ ቃል የተሰማልን ልደትሻ ምናምን እንዴት ናችሁ? እንዴት አመሻችሁ? ናትሻ እንዴት አመሸ? ዲያቆን እንኳን ደህና መጣ። ዲያቆን ዳዊት እንኳን ደህና መጡ። እርሶም እንዴት ናችሁ? ለዘካሪያ በቀቻለሁ እንዴ? ይሻሻል። አይ ጥሩ ነው ጥሩ ነው። እኔ ግን የምለው ኤርሚያስ ሊመለስ ነው አሉ። ዲፌንድ እያደረገ ነው እቅበተ እምነት ላይ አሁን ለኦርቶዶክስ ብቻ ነው የምሰራው ብሎ በጣም ይገርማል እኮ። ኧረ አልሰማንም። አይ ዘካሪያስ ሲንገራችሁ ሙሉ ታሪኩን ሀሳብም አልሰጠም። አይ ታምረ ማርያም ላይ ታሪክ ካልተጻፈ ብሎ እየተከራከረ ነበር አሉ። ሰምተው ዛሬ ተነኳል እኮ በግለሰብ ቤተክርስቲያን አትወቀስም ማለት ነው። በግለሰብ ገድል ላይ እኮ እንደዚህ ይላል ሲለው አይ እሱ አንድ ገድል ነው እንጂ ዋናው ቤተክርስቲያኑ ግን እንደዚህ ያስተምረው። አይ ገድሉ እሱ ገድል ነው እንጂ የቤተክርስቲያን አስተምረው አይደለም ብሏል። እና ደግሞ አንድ ሰው ተሳሳተ ተብሎ ሙሉ ቤተክርስቲያን ተሳሳታለች ማለት አይቻልም። ወይ ዲያቆን አልነበሩም እንዴ? አልነበረም፣ ላይቭ ነበረ እሱ። ለዛ ነው ስንት ጉድ አምልጧል። ታሪክ የእውነት ይሄ ተአምር ካልሆነ ምን ተአምር ይሆናል? ከዚህ ሌላ እንዴ ምን ፈለጋችሁ? ተአምር የለም ልትሉ አቋረጥኩ በመሀል ይቅርታ። ያው ሀሳቡ ምን አልካለሽ? ድምፄ ከሰማችሁኝ ዘኩ ከሐዋርያት ስራ 20 ሀሳብ ጋር አድርጎ አንዳንድ ነገር ይበላል። እነሱ ካነሱት ሀሳብ ዘኪ አለ ይህን ሀሳብ አዳም ተናግሮታል። ግን አሁን ዳዊት ያለውን እዛ ሰማ ስለነበርኩኝ ዜድ የራሱን ጥፋት ላለማረም ሲል እኛ ላይ መሸሸግ ሲፈልግ ነበር። በጣም ለጉድ ሲታገል ነበር። እኛ ጋር ለጥፎት ርዕሱን ሺፍት ለማድረግ ማለት ነው። ራሱ መወጣት ስላልቻለ ግን የምር ዛሬው ኤርሚያስ ያደረገውን ነገር ልናመሰግነው ይገባል። ምንም ቦታ አልሰጠውም። ያ ሰዎች ለመጥቀስ ሞከረ። ሰዎች ቢሳሳቱም ቤተክርስቲያኗ ግን እንደዚህ አታምንም አለ። ሌላም ጊዜ እንደዚህ በልለን ኤርሚያስ ማለት እዚህ ትምህርት ላይ ብቻ ሳይሆን ሌላ ትምህርት ላይም የሆኑ መምህራን ተነስተው ምናልባት ቢሳሳቱም ብሰማ እንኳን አይ የሆኑ መምህራን ምልከታ ነው እንጂ ቤተክርስቲያኗ እንደዚህ አታምኑ ለማለት ሞከረ። የሆነ ገድል ለመጥቀስ ሞከረ። አይ አንድ ገድል ላይ አይደለም የቤተ ክርስቲያን አስተምሮ ያለው በመጽሐፍቶቿ ሙሉ እንደዚህ አታምንም ብለህ እንትን አልክልን። ሌላም ጊዜ እንደዚህ ብትልልን ጥሩ ነው ኤርሚያስ። ያው ለእውነት ከቆምክ አይቀር በደንብ እንደዚህ ለእውነት ቁምልን ነው። ሁለተኛ ነገር ያለውን አዳም ተናግሮታል። ይሄ አሸናፊ እግዚአብሔር እናቱ የሚለውን እኔ አንዳንዴ ይገርመኛል። ክርስቶስን እግዚአብሔር አይደለም ብለው ይመኑ እኔ አንዳንዴ በጣም ነው የሚገርመኝ። እንዴ አሁን አንተ የጠቀሰው ጥቅስ ላይ እኮ በግልጽ በገዛ ደግሞ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተብሏል አይደለ? ስለዚህ እግዚአብሔር የተባለው አብን ነው ልትሉ ነው? አብ ወልድ መንፈስ ቅዱስን ነው ልትሉ ነው? ሐዋርያት ስራ ላይ ያለው ግዴታ እግዚአብሔር ከተባለ እኮ እያንዳንዱ ጥቅስ ላይ በምን አውድ ነው የገባው የሚለው ነገር እኮ ይታያል። አሁን ሐዋርያት ስራ ላይ የገባው ለወልድ እንደገባ
ደም የሚለው ነገር ስለተጠቀሰ ወልድ እንደሆነ ይታወቃል። ለምን አብና መንፈስ ቅዱስ ሰው አልሆንም። አብና መንፈስ ቅዱስ ደም የላቸውም። በቃ ይህ ግልጽ ነው። እና በግድ በቃ አለ አይደለ የሆነ ጥምም ያለ ነገር ለማራመድ ካልተፈለገ በቀር ማለት ነው። ሁለተኛ ነገር ደግሞ ከአብን አንጻር እናየዋለን። እግዚአብሔር የሚለውን ከተጠቀማችሁ የግዴታ አብ ወልድ መንፈስ ቅዱስን ከእመቤታችን ተወልደዋል እያላችሁ ነው የምትሉም ከሆነ ልክ ኤልሳቤጥ የጌታዬ እናት ስትል ጌታ የሚለውንም እኮ ለአብ ለወልድ ለመንፈስ ቅዱስ እኮ እንሰጣለን። እና ስለዚህ የጌታዬ እናት ስትል ኤልሳቤጥ እመቤታችን ማህፀን ውስጥ የተጸነሰውን አብ ወልድ መንፈስ ቅዱስ ነው እያለች ነው? እንደዛ አይደለም። አምላክን ወለደች ስንል አምላክ የሚለው ለአብ ለወልድ መንፈስ ቅዱስ ስለሚሰጥ አብ ወልድ መንፈስ ቅዱስ ነው እያላችሁ ልትሉ ነው? እንደዛ ማለት አይደለም። አምላክም ስንል ጌታም ስንል የሚገባበት ቦታ አንድ አገባቡ ይፈታል። አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ለምሳሌ ለእኛስ አንድ አምላክ አለን፣ ለእኛስ አንድ ጌታ አለን ሲል ቅዱስ ጳውሎስ አምላክ ሲል አብ ወልድ መንፈስ ቅዱስን አያገልም። ጌታ ሲልም ደግሞ አብን ወልድን መንፈስ ቅዱስን አያገልም። አንድ አምላክ አለን ሲል ወልድና መንፈስ ቅዱስን ያገልን አይደለም። ስለዚህ እነኚህ ቃላቶችን እንደ የሚገቡበት ቦታ ይታይቶ ነው የሚፈታው እንጂ በቃ እግዚአብሔር የሚለው በገባ ቁጥር በቃ ወልድ መንፈስ ቅዱስን ስጋ ለብሰዋል ወይ ደግሞ ከእመቤታችን ተወልደዋል እያላችሁ ነው ብላችሁ ባስገግሙ ጥሩ ነው ማለት ሰው የሚታዘባችኋል። ሌላ ላነሳ የምፈልገው ነገር የእሱን ፍራቻ ነው እያሉ ኮመንት ላይም ሲደግፉት ነበረ። በጣም ስለሚለጠጥ እኮ እዛ እሱን ስለፈራ ነው። ለምን አስፈራ? አንተ እኮ ወጥተሃል፣ እኛ ጋር ለምን አስፈራ? አሁን እኮ አንተ ምንም መፍራት አይጠበቅብህም። ገባ? እኛ አይደል እኛ ከሆን እየለጠጥን ያለ ነው። አንተ የራስን ትምህርት ነው ማስተማር ያለብህ እንጂ ወጥተሃል ኦልሬዲ ከኛ ጋር። ኦርቶዶክስ አይደለም፣ ምንም ልትፈራ አይገባም። የኛ መለጠጥ ለአንተ ትምህርት ሊያስፈራ አይገባም። እኛ ስለለጠጥ ነው አንተ ትምህርት ልትክደው ነው እንዴ? ለምሳሌ አሁን ሙስሊሞች በጣም ለጥጠውት ኢየሱስን አምላክ አይደለም ሰው ብቻ ነው ይላሉ አይደለ? ሰው ብቻ ነው ይላሉ። አንተ ሰው ብቻ ስላሉ በጣም ለጠው ሰው ብቻ ስላሉ አይ ሰውማ አይደለም አምላክ ነው ልትል ነው? ሰውነቱ ልክድ ነው? እንደዛ እናደርግም። እያንዳንዱን ነገር በጥንቃቄ ማድረግ ነው ያለብን። ብዙ ጊዜ ምንፍቅና ሲነሳ በጥንትም አይታችሁ ከሆነ ወደ አንድ ጽንፍ እንዳይሄድብን ሲሉ ያኛውን መካከለኛውን ላለመያዝ ልክ እንደ ሰውነቱን የካደው ማለት ነው እንደሱ ማለት ነው። አምላክነቱን ተቀብሎ ሰውነቱን እንደካደው ከፍራቻ የተነሳ ማለት ነው። እንደዛ ማድረግ የለብንም እና ከዛ አንጻር እዩት። ጨርሻለሁ። ልደትሻ እንትን ሄዳችሁበታል። የዜድ አስተምሮ ህድረት ይመስለኛል የሚያስበው የእውነት ቢመረመር መለኮት ስጋ ውስጥ እንዳደረ አድርጎ የሚያስብ ነው የሚመስለኝ። እንደው ቢጠየቅ የሆነ ፑሽ ቢደረግ። ምክንያቱም ደጋግሞ ምን ቃል በስጋ አለና በኋላ እመቤታችን ማን ነው የወለደችው ሲል አካላዊ ቃል አለ። ኦኬ እኔ ስለ ፐርስን እየጠየቅኩ ነው ብሎ ስሙ ጠፋብኝ እንጂ ማንን ነው የወለደችው? የትኛውን አካል ነው የወለደችው ሲል አካላዊ ቃል በስጋ ይላል። እና አይ ቲንክ ፑሽ ቢደረግ ያ ብሩክ ቴንኪው አዳም እኔ የሚመስለኝ በዜድ አስተሳሰብ ማለት ነው ያ አካላዊ ቃል ከመጣና ከእመቤታችን ማርያም ስጋ ወሰደ የሚለውን ስጋ ውስጥ ክርስቶስ ያደረ ይመስለዋል መሰለኝ። እኔ አሁን እንደዛ ነው የተረዳው። እኔ ብዙ ሲናገር ስሰማው ማለት ነው። እና አካልን ቃልን ወለደች ማለት የማንችለው ቃልን በስጋ ነው ወለደችው የምንለው ብሎ ደጋግሞ የሚናገረው ምንድን ነው? አንድ ስጋ የሆነ አካል አለ። እዛ አካል ውስጥ ደግሞ መለኮት ወይ ቃል ራሱ ስጋ ውስጥ እንደ ህድረት ቁጭ እንዳለ ነው የሚያስበው መሰለኝ። እኔ እንደዛ ነው የተረዳሁት። አሩ ነው ሌሎቻችሁ እንዴት እንዳያችሁት። ግን ኤክስፕሌን ሲያደርግ ትንሽ ፑሽ ቢደረግ ስጋ አለ። እዛ ስጋ ውስጥ ያ አካል ምንድነው? he just throws words around like ስግው ቃል ነው ምናምን ይላል እንጂ
ትምህርቱ ግን የሆነ ኤክስፕሌን ሲያደርግ እኔ ጆሮዬ ላይ የገባው ምናልባት እኔ ልሆን እችላለሁ የህድረት አስተምሮ ነው። ግን ኤክስፕሌን ሲያደርገው ምናልባት እኔ ብቻ ልሆን እችላለሁ። ግን እኔ እንደዛ ነው አንደርስታንድ ያደረግኩት። ያ ሁለት አካልም አይነት ነገር አስቀምጧል። የሆነ ሰዓት ላይ ሳያስበው ወደዛም ተስቦበታል በንግግሩ መሀል ላይ እና ግን በአጭሩ በቃ ቴዎቶኮስ የሚለውን ነገር ግን ለመቀበል ከብዶታል እሱ ሰውዬ። እሱም ጌርሳም እንደው ምንድን ያለው ጌርሳም ዛሬ የሰማሁት ሪከርድ ላይ የቅዱስ ቄርሎስ አናቴማ ዋንና አናቴማ ሲክስ ሞዲፋይ መደረግ አለበት። ስፔሻል አናቴማ ዋን ልክ አይደለም። በቃ በዚህ መንገድ ማስቀመጥ ማን ናቸው እነሱ ሞዲፋይ መደረግ አለበት ወደ ማለት ደረጃ ነው የደረሱት። እሱም ገብታችሁ መስማት ትችላላችሁ። የቅዱስ ቄርሎስ አናቴማ ልክ አይደለም። በቃ ማርያምን በጣም የማግዘፍ ስራ ነው የሰራው። ለክርስቶስ ሳይሆን ለማርያም ያደለው ብለውታል ቅዱስ ቄርሎስ። ናትሻ እዚህ ሀሳብ ላይ አንተም ሀሳብ መስጠት ይችላል። ምኑን ማለት አናቴማዎቹን ሞዲፋይ መደረግ አለበት ማለት አልገባኝም። ልክ አይደለም፣ መስተካከል አለባቸው። መስተካከል ላሰማ እንዴ ይከፈት እንደዛ ነው የሚሻለው። የተወሰነ ነገር የሰማው እንደው መስሎኝ ነበር። እስኪ እንትን በለው እና አናቴማው የታለ ነበር። በጣም ነገሮች ከፍተዋል ነው ብለን እንኳን አናቴማውን የቅዱስ ቄርሎስ ሰላምታውን አንቀይረውም፣ ይቀልዳሉ። እሺ ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ቃል ተወለደ የሚለው ነገር እንትን ያለው ይመስላል። ካይንድ ኦፍ እንትኑ ይሄ ለዘመና ይሄ ሞደርን ኤጅ ላንጉጅ መስተካከል አለበት። ይሄ አባባል ሚስ ጨረሰ እኮ ታወራላችሁ። ስለዚህ ጌርሳምዬ እንዲጠራ ቃል በስጋ ምንድነው ቃል ወለደች ማለት ወይ የቃል እናት ማለት ችግር የለውም ማለት ነው አይደለ? እሱ ጋር መስተካከል አለበት ነው። አሁን ይሄ የቄርሎስ የእስክንድሪያው ሊቀ ጳጳስ የነበረው ቅዱስ ቄርሎስ በ5ኛው ሴንቸሪ ላይ ማለት ነው 12 አናቴማዎችን እንትን ብሏል። 12 አናቴማዎች አንደኛውን ላንብብላችሁ እና በቁጥር 1 እና በቁጥር 3 ላይ ጥያቄ አለኝ። የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ የጻፈው እንደዚህ ይላል። አንብበው ቃል በቃል የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል አምላክ መሆኑን የሚያምን እና ቅድስት ድንግል ማርያም የማያምን ነው የሚለው። ይቀጣ የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል መሆኑን የማያምን እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ስለወለደች የእግዚአብሔር እናት በቅንፍ ውስጥ ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን። ይሄ ምንድነው? ማንን ነው የማይቀበል የሚለው ካሉራ ጠይቀሃለሁ። ድንግል ማርያም የእግዚአብሔር እናት ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን ነው የሚለው እና ዶክትሪኑ ለማን የተሰራ ይመስላል? እዚህ ጋር ስታስበው አናቴማው ለማርያም ነው። ድንግል ማርያም የእግዚአብሔር እናት። ስለዚህ አሁን ጌታ ኢየሱስ ክርስቶስን ስትቀበል ድንግል ማርያምም የእግዚአብሔር እናት ናት ብለህ መቀበል አለብህ። ይሄ ሮንግ አናቴማ ነው፣ መስተካከል አለበት በዘመናዊ ቋንቋ። ድንግል ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም፣ ሳይቀበሉ ይዳኑ አሉ። ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም፣ ሳይቀበሉ ይዳኑ አሉ። ይህ ነው አንደኛው ፓርቷን ቪዲዮ ናት። አኬ እንኳን ደህና መጣ። አኬ እንኳን ደህና ቆያችሁኝ እናንተ ሰዎች። ቀጥሉ። ኧረ ምኑን ቀጠል ነው አባ? አሁን ምን ይባላል? ይሄ ምንድነው?
እንደውም አኪን ኮመንት እያየው ነበረ። ጭንቅላታቸውን ቢያስተካክሉ ነው የሚሻለው። ጫማ እግር አልበቃኝም እና አልሆነኝም ተብሎ እግር ነው ጫማው ነው የሚስተካከለው? እንዴት ነው ነገሩ? ቅዱስ ቄርሎስ እንደተናገረው በዚህ ጉዳይ ላይ ሐዋርያት እንድናስብ፣ ሐዋርያት ብቻ ሳይሆኑ ቅዱሳን አባቶቻችን እነ ቅዱስ አትናቴዎስን ጨምሮ ማለት ነው ከእሱ ከቅዱስ ቄርሎስ በፊት የነበሩ አባቶቻችን እንድናስብ እንድናምን የፈለጉት ትምህርት ይህ ነው ነው ያለው። ምን የሚለውን የአምላክ እናት ናት የሚለውን ማለት ነው። እና በኋላ የሆነ ሰው መጥቶ ለእሱ አልተስማማውም እና ይሄ ይስተካከል ማለት ቀስ ቀን ነው የምናልፈው። በነገራችን ላይ እነዚህ ነገሮች ይስተካከሉ ማለት በድፍረት ምን ማለት ነው? ጉባኤው በጉባኤ ደረጃ ራሱ ይስተካከል ማለት ነው። እና የጉባኤ ኤፌሶን ብቻ አይደለም። ከዛ በኋላ በዚህ ጉዳይ በእመቤታችን ክብርና የአምላክ እናት መሆኗን ደግሞ በደንብ የራሳቸው የሚቀበሉት ጉባኤ ኬልቄዶን በደንብ ነው የሚያሰፍረው ማለት ነው። እና እግዚአብሔር ይማርህ፣ ያው ጭንቅላታችሁን አስተካክሉት ነው የምንለው። ያው ብዙ ስለተባለ ማለት ነው። ከታች አይተሃል። ንስጥሮስን አልመረዙትም፣ አልገደሉትም። እንዲህ ምን ንስጥሮስ ብቻ ብዙ ነገር አለ እንዲህ ከዛ በፊትም ከዛ በኋላ ጥርቅም ናቸው። አይ አኪዋ እስኪ ሰላም ይቀጥል። እኔ ቦታ ልልቀቅላችሁ። ሁላችሁንም ሰላም፣ የክርስቶስ ሰላም ከሁላችሁም ጋር ይሁን። የተወደዳችሁ ወንድሞች እና አኪም ሁላችሁም ጠፋችሁ፣ በጣም ናፍቃችሁናል። ልደተ ቃል እናቱ ሁላችንም እና እኔ አንድ ሀሳብ ብሰጥ ማለት ነው በጥላቻ የተመሰረተ ወይም በተቃውሞ የተመሰረተ መጨረሻው እንደዚህ ነው። በጣም ያሳዝናል። ሌላም ፒውር ኖስቶሪያን ነበረ ትምህርቱ ማለት ነው። ዊች ኢዝ አካልም በሁለትም እየከፈለው ነበረ። ደጋግመው ሲጠየቅም በትምህርቴ እጸናለሁ ብለዋል። እና እንግዲህ እሱ ከእነሱም ጋር የተከራከረ ነበር። እንደ ጸና እያዩ እንኳን እሱ እንደተሳሳተና ከማረም ይልቅ ያው እያረሙት ነበረ። እውነት ግን መጨረሻ ላይ ወደ ስህተቱን ወደ ኦርቶዶክሲ ለማጣበቅ የእሱ ስህተት ወደ ኦርቶዶክሲ ለማጣበቅ ማስተባበላቸው ደግሞ ደንቀውኛል፣ ትገርም ያለው እና አንድ ውሸት ስለተደጋገመ እውነት አይሆንም። በእውነት እግዚአብሔር ያሳፍራል። ይሄን የእግዚአብሔር ስራ ነው ያየሁት ያለ። ምክንያቱም የክርስቶስ ሙሽራ የሆነችዋን ኤክሌሻ ቤተክርስቲያን በደሙ የዋጃትን ቤተክርስቲያን አዋርደዋታል፣ እያዋረዷት ነው እና ጊዜያቸው ደርሷል። እግዚአብሔርም እያዋረዳቸው ነው። በትምህርታቸው እያየናቸው እና እናንተም ብዙ ስራ እየሰራችሁ ስለሆነ በጣም ነው መወዳችሁ፣ ማመሰግናችሁ። ቀጥሉበት፣ አትጥፉ። እንደው ለእናንተ ብዙ ላይ መስላችሁ ይሆናል። የሰራችሁት ግን በጣም ትልቅ ነው፣ ትልቅ ነገር የሰራችሁ ነው እና አትጥፉ። ውድ ወንድሞቻችን እንወዳችኋለን። አመሰግናለሁ። ቴንኪው ልደትዬ። ቴንኪው ቅድምም ተናግሬያለሁ መጨረሻ ላይ ወደዛ እንደሚታጠፍ። አይ ለዚህ ሁሉ ስህተት መነሻው እኮ የኦርቶዶክስ የተለጠጠ ነገረ ማርያም ነው ወደ ማለት ነው የደረሱት ሲያስተባብሉለት። እሱንም የመጨረሻ መደምደሚያቸው የኦርቶዶክስ የተለጠጠ የነገረ ማርያም ትምህርት ነው እኮ። ይህን እንዳልቀበል ምን አገባ ትምህርቱ የኛ ምን አስጨነቃል? ትምህርቱ ቅድም ዘካርያስ እንደዛ የተናገረ ጉድ ፖይንት ነው ያነሳው። ኤኒዌይስ አኪዋ እስኪ አንተ ደግሞ ቅድም ሲሳይ ጋር ሰምተነዋል ይህን ቪዲዮ። እርግጥ እኔ የምልህ የተለጠጠ ያለው የትኛውን ነገረ ማርያም ነው? ይህን ወላዲተ አምላክ የሚለው ነው ወይስ ሌላው እንደ አጠቃላይ ያለው ነው የሚለው? እንደ አጠቃላይ ነው ስፔሲፋይ ሲያደርጉት አላየሁም። ግን ሞር የሚያተኩረው ግን ይሄ የአምላክ እናት ስንል እኛ በጣም አብዝተን ቃሉ ስለምንናገረው አምላክን የወለደች የእግዚአብሔር እናት ናት ምናምን የሚለው የተለጠጠ ነው ወደሚል ደረጃ ነው። የተለጠጠ የነገረ ማርያም ትምህርት ነው። ጸሎቱን አስታውሰው ያህያለ እግዚአብሔር እናት የሚለውን የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል ልንል የለ አባታችን የጸሎት ላይ እሱ ነው የተለጠጠው የነገረ ማርያም ትምህርት።
የአሸናፊ እግዚአብሔር እናቱ ምናምን ስለምንል ማለት ነው ስለምንል ይሄ አክቹዋሊ ቅድምም እየሄድንበት ነበረ። እኔ ሳወራ ባይዚ አንተ ጋር ያስተጋባል። ሚት ላድርግ እንትን እመቤታችንን የአሸናፊ እግዚአብሔር እናት ብሎ መጥራት የተለጠጠ ነው ወይ ማለት? ምንም የተለጠጠ ነገር የለውም። በትንቢት መጽሐፍ ላይ ቅድም እንዳልነውም በግልጽ ተነግሯል እኮ ምንድነው የእግዚአብሔር ኢሳያስ ሲናገር በትንቢቱ ምዕራፍ 9 ቁጥር 6 ላይ እንደምታውቁት ሁላችሁም ምንድነው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ በተናገረበት ክፍል ላይ ማለት ነው ሕፃን ተወልዶልናል ይልና ወንድ ልጅም ተሰጥቶናል ካለ በኋላ ስለ ማንነቱ ሲናገር ስለ ምንነቱ ሲናገር ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል የተባለው እና የሰላም አለቃ የዘላለም አባት ድንቅ መካር ኃያል አምላክ ያ የሚወለደው ሕፃኑ የተሰጠን ያ ወንድ ልጅ ኃያል አምላክ ከተባለ ድንግል ማርያም የኃያሉ አምላክ እናት ናት። ስለዚህ የአሸናፊ እግዚአብሔር እናት ተብላ መጠራቷ ምንም የሚደንቅ አይደለም። ከቅድስት ድንግል የሚወለደው ያ ሕፃን ያ ወንድ ሕፃን ተወልዶልናል ወንድ ልጅ ሰጥቶናል ስለሚል ማለት ነው። እሱን ኃያል አምላክ ብሎ መጽሐፉ የሚነግረን ከሆነ ዘለ እናትየዋ የኃያል አምላክ እናት ነች። ስለዚህ የአሸናፊ እግዚአብሔር እናቱ ተብላ መጠራቷ ምንም የሚያስደንቅ ነገር አይደለም እና ይሄ ለእነርሱ የተለጠጠ ሆነ ማለት አንድ የሚያሳየን ነገር ምንድን ነው? ታሪካዊ ክርስትና ለእነሱ የተለጠጠ ነው። ስለዛ እነሱ በሚፈልጉት ልክ ክርስትናን መስፋት ነው የሚፈልጉት። ክርስትናን እነሱ በሚፈልጉት ልክ አበጃጅተው ምናምን ነገር መስራት ይፈልጋሉ። ይሄ ደግሞ ምን ይባላል? ሌላ መሰረት መመስረት ይባላል። ክርስትና ሁልጊዜም ቢሆን አንዴ በተመሰረተው አለት ላይ እየታነጸ መሄድ ብቻ ነው። አለቀ። ልክ በኢሳያስ ምዕራፍ 28 ቁጥር 16 ላይ እንደተነገረው በጽዮን ለመሰረት የሚሆን ድንጋይን አቆማለሁ ተብሎ ተነግሮ ነበር እና ይህንን የተከበረ የተመረጠ የማዕዘን ድንጋይ የሆነውን ይህንን ክቡር ድንጋይ ህያው ድንጋይ ማለት ነው። እርሱም ክርስቶስ ነው። በነገራችን ላይ ህያው ድንጋይ የተባለው ክርስቶስ ነው። የተከበረ የተመረጠ የጸና መሰረት ያለው በጽዮን ለመሰረትነት ፋውንዴሽን ሆኖ የሚቀመጥ እንደ መሰረት ሆኖ የሚቀመጥ አለት ድንጋይ የተባለው ጌታችን ኢየሱስ ነው። ይህንን ጴጥሮስ ይወስድና በመጀመሪያ መልእክቱ ላይ ምንድን ነው ወደዚህ ወደ ህያው ድንጋይ እየቀረባችሁ እናንተም ደግሞ እንደ ህያው ድንጋይ ሆናችሁ ይላል። ስለዚህ ሁላችንም አሁን እንደ መሰረት ሆኖ የተቀመጠ አንድ ጊዜ ክርስቶስ አለን። ሁሉም እየመጣ በእሱ ላይ መታነጽ ብቻ ነው። ሁሌም ቢሆን ቤተክርስቲያን በቃ አንዴ በእሱ መሰረትነት ላይ ታነጻለች። ሁሉም እየመጣ ወደ ቤተክርስቲያን ይጨመራል። በዛው ላይ እየታነጸ ስል የሆነ ስለ ግንባታ እያወራሁ አይደለም። ኖርማል ግንባታ ሳይሆን እኛ ሰዎችን ማለት ነው። እኛ በክርስቶስ ላይ ነው እየታነጸን የምንሄደው። እኛ ራሳችን መመስረት አንችልም። አዲስ የሆነ ማህበር መመስረት አይቻልም። አዲስ የሆነ እምነትን አዲስ የሆነ አስተምህሮትን ይዞ ብቅ ማለት አይቻልም። ለአእምሯችን የሚመች አይነት ነገርን ማለት ነው እና አሁን እነዚህ ሰዎች ግን ከተመሰረተው ሌላ የመመስረት አዝማሚያ ውስጥ አይደሉም። አክቹዋሊ መስረተዋል፣ ግን ሁሌም ግን በዛው ነው የሚቀጥሉት። ሁሌም መመስረት ነው። ሁሌም መታነጽ ሲገባቸው በተመሰረተው ላይ ሁሌም እየታነጽን መሄድ ሲገባል መታነጽ የሚባል ነገር በዛው ላይ እየታነጹ መሄድ የሚባል ነገር የለም። ሁልጊዜም መሰረት መጣል ነው። መሰረት መጣል እና ግን እኔ በጣም የሚገርመኝ ማለት ነው አሁን ይህ ትምህርታቸው ስህተት ነው ምናምን ኧረ እንደው እመቤታችን ወላዲተ አምላክ ትባላለች የሚለው እሱ ያን ያህል እንደው ለብዙ ሰው የሚጠፋውም ስላልሆነ እሱ በቀላሉ ይመለሳል። በቄርሎስ የተጀመረም አይደለም ትምህርቱ። አክቹዋሊ ከቄርሎስ በፊትም በአባቶቹ የታመነ ትምህርት ነው። ድንግል ማርያም የአምላክ እናት መሆኗ ማለት ነው። የአምላክ እናት መሆኗን የማይቀበል ቢኖር እንደዚህ ይሁን ይወገዝ የተረገመ ነው ምናምን ተብሎ እንዴት ይነገራል ነው የሚሉት እና ኢቨን ከቄርሎስ በፊት ጎርጎርዮስ ዘንዚናዙ ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር በእግዚአብሔር መንግስት ውስጥ ድርሻ የለውም የሚለው። በእግዚአብሔር መንግስት ውስጥ ምንም ስፍራ የለውም። ስለዛ ድንግል ማርያም ወላዲተ አምላክ አይደለችም የሚል ከሆነ አንድ ሰው እዛን ይህንን እናውቃለን። የቱ ነው የምናውቀው? በእግዚአብሔር መንግስት ውስጥ ምንም ድርሻ የለውም ያ ሰው። ምክንያቱም ይህ ነገር እየተካሄደ ያለው ነገረ ክርስቶስ ነው። አሁን የሚመስለን ነገረ ማርያም ብቻ ነው የሚመስለን። ጥልጥል ያለ የነገረ ማርያም ስህተት ነው የሚመስለን፣ ግን አይደለም።
ነገረ ማርያም አዎ ነገረ ማርያምን ሰጥቷል። ግን መሰረቱ ግን ነገረ ማርያም አይደለም፣ ነገረ ክርስቶስ ነው። እዚህ ጉዳይ ላይ ቅድም እንዳለው ማለት ነው መሰረቱ ነገረ ማርያም ሳይሆን ነገረ ክርስቶስ። እንዴት ነገረ ክርስቶስ ሲሆኑ መሰረቱ? አንድ ሰው እመቤታችንን የአምላክ እናት አይደለሽም ካለ ወይም ደግሞ የአምላክ እናት አይደለችም ካለ ስህተቶቹ የሚሆኑት አንደኛ ወይ አሪዮሳዊ ነው። አሪዮስ እንደምታውቁት ጌታችን ኢየሱስ እውነተኛ አምላክ አይደለም ብሎ ይክድ ስለነበር ከአብ ጋር አንድ የሆነ እውነተኛ አምላክ አይደለም ብሎ ያምን ስለነበር ድንግል ማርያምን የአምላክ እናት ሊላት አይችልም። ምክንያቱም ኦልሬዲ ልጇን አስቀድሞ ስለካደ ኢየሱስን ስለካደ። ስለዚህ ክህደቱ ከክርስቶስ ነው የሚጀምረው። ወይ አሪዮሳዊ የክርስቶስን አምላክነት ክዳል፣ አሊያም ንስጥሮሳዊ ነህ። ንስጥሮሳዊ ነህ ኢነሴንስ ንስጥሮስ ክርስቶስን ሁለት ያደርገው ስለነበረ የማርያም ልጅ የእግዚአብሔር ልጅ ብሎ ይከፋፍለዋል። አምላክነትን ከሰውነት የመለየት አይነት ነገር ማለት ነው። ስለዛ ሁለትነትን አስተምሯልና ንስጥሮስ ወይ አንተም ንስጥሮሳዊ ነህ በክርስቶስ ዘንድ ሁለትነትን ታስተምራለህ ያስብላል። አሊያም ደግሞ የሆኑ የኖስቲክ መናፍቃን ውስጥ ያለ ሰው ነህ። ቫለንቲኒያን ነህ ለምሳሌ ማለት እነ ቫለንቲኑስ ወይም ደግሞ እንዳጠቃላይ ዶሴቲክ መናፍቃን ማለት ነው። እነሱ ምን ብሎ ያስተምሩ ነበር? ክርስቶስ ከእመቤታችን ምንም ስጋን አልነሳም ብሎ ያስተምሩ ነበር። ስለዚህ ዝም ብሎ ልክ ውሃ በቱቦ ውስጥ እንደሚያልፈው በእመቤታችን በኩል ዝም ብሎ አለፈ እንጂ የምርም የእርሷ የማህፀኗ ፍሬ በዛ ደረጃ ነው አይደለም ይላል። ከዛ አንጻር ምናልባት እነሱ የአምላክ እናት አይደለችም ብሎ ሊናገሩ ይችሉ ይሆናል። ዞሮ ዞሮ ግን ድንግል ማርያምን የአምላክ እናት አይደለችም ካልክ በቃ የመጀመሪያው ክህደት ክርስቶስ ላይ ነው የሚሄደው። ከዛ በኋላ ነው ክርስቶስን በመካድህ ምክንያት ወይም ነገረ ክርስቶስን በመካድህ ምክንያት በመሳትህ ምክንያት እዛ ላይ ነገረ ማርያም ላይ ትስታለህ ማለት ነው። ቅድም እንዳልኳችሁ ነገረ ክርስቶስ ነው ነገረ ማርያምን የሚወልደው። ነገረ ማርያም ነገረ ክርስቶስን አይወልድም። እመቤታችን ጌታ ኢየሱስን ወልደዋለች። በአስተምህሮ ደረጃ ግን ነገረ ክርስቶስ የሚመጣው ከነገረ ማርያም እየተመዘዘ አይደለም። ነገረ ማርያም ከነገረ ክርስቶስ እየተመዘዘ ነው የሚመጣው። ይገባችኋል ብዬ ተስፋ አደርጋለሁ። ክርስቶስ አምላክ የሆነው ድንግል ማርያም እንደዚህ ስለሆነች ነው ተብሎ አይነገርም። ክርስቶስ አምላክ የሆነው እመቤታችን እንዲህ ስለሆነች ነው አይባልም። እመቤታችን የአምላክ እናት የሆነችው ግን ልጇ አምላክ ስለሆነ ነው ተብሎ ይነገራል። መሰረቱ ነገረ ክርስቶስ ነው ማለት ነው። አሁን ይገባችኋል ተስፋ አደርጋለሁ። ነገረ ማርያሙ የሚቀዳው ከነገረ ክርስቶስ ስለሆነ ሰው ነገረ ማርያም ላይ ከሳተ በቃ ነገረ ክርስቶስ ላይ ይስቷል። ምናልባት ግን ነገረ ክርስቶስ ላይ ሳይስት ነገረ ማርያም ላይ ብቻ እየሳተ ከሆነ በቃ ያኔ የሆነ የመናፍስት መጫወቻ ሆኗል ማለት ነው። ማለት እመቤታችን ላይ ግልጽ የሆነ ጥላቻ ይዞ የመጣ ሰው ነው ማለት ነው። ድንግል ማርያም ላይ በቃ ግልጽ የሆነ ጥላቻ ዝም ብሎ በጣም የሚያሳውር አይነት ጥላቻ ይዞ የመጣ ሰውን ያስብላል። እና ሰው ምን እያልኩኝ ነው? ይህ ትምህርት ይህ እንዳለው ነው። ግን ፕሮቴስታንቶቹ ግን ይህንን እንዴት ነው ሀንድል ማድረግ የሚችሉት? አሁን እሱ ነው በጣም አደገኛ የሚያደርገው ነገር ማለት ነው ጋይስ። ኦኬ አንድ ሰው ለምሳሌ አይ ድንግል ማርያምን እንደው ኢየሱስ አምላክ እንደሆነ አምናለሁ ግን በቃ ልክ እያንዳንዶች እያሉት እንዳሉት ማለት ነው። ቃል እንደመሆኑ ከዘላለም ያለ ነው። ከእመቤታችን መቼስ አይገኝም። የተገኘው ስጋው ነው። ስጋውን የተገኘውና ከቅድስት ድንግል ከዛ አንጻር በቃ እኔ የሰው እናት ምናምን የክርስቶስ እናት ምናምን እላታለሁ የአምላክ እናት ብዬ ግን አምላክ የሚለውን ቃል ተጠቅሜ ከድንግል ማርያም ጋር አላገናኝም ብሎ ቢናገር ለምሳሌ አንድ ሰው እየተናገሩ ስለሆነ ልክ በዚህ መልኩ ቢናገሩ ማለት ነው አምላክ የምትለዋን ቃል አልሰጥም ቢሉ እችን ስፔሲፊካሊ አምላክ የምትለዋን ቃል አልሰጥም ቢሉ በምንድን ነው እነዛ ሰዎች አሁን ፕሮቴስታንቶቹ እንዴት ነው ሊመልሱላቸው ሪያክት ሊያደርጉ የሚችሉት? እንዴት ነው ይህን ነገር በዚህ ነገር ላይ ማለት አይ እንደው ልክ እኛ አሁን እንደምናስረዳው ድንግል ማርያም አሁን የአምላክ እናት ናት ሲባል እንዴት ነው ድንግል ማርያም ምንድን ነው የወለደችው ተብላችሁ ስትጠየቁ ድንግል ማርያም ምንድን ነው የወለደችው ከተባለ አምላክም ሰውም አይደል? ድንግል ማርያም የወለደችው ምንድን ነው? ይህ የምንነት ጥያቄ ነው፣ የባህሪ ጥያቄ ነው። አየህ ማለት ምንድን ነው ያ የወለደችው እሱ ምንድን ነው አይነት ነው። ቅድስት ድንግል የወለደችው እሱ ምንድን ነው? አምላክ ብቻ ነው አይደለም፣ ሰው ብቻ ነው አይደለም፣ አምላክም ሰውም የሆነ ድንግል ማርያም ማንን የወለደችው ከተባለ ስለ ማንነት እያወራን ከሆነ አምላክን
ድንግል ማርያም ማንን ነው የወለደችው ከተባለ የማንነት ጥያቄ የፐርሰንት ጥያቄ ሲሆን አምላክን ለምን የአምላክ አካል ነው ያለው ከዘላለምም ያለው የአምላክ አካል ነው መጥቶ ስጋን የነሳው ስጋን ሲነሳም ደግሞ ያ ስጋ ራሱን የቻለ ማንነት የለውም ማለት ለብቻው ማለት ነው የለውም ስለዛ ማንነትን ያገኘው ያ ስጋ ራሱ በዛው በቃል በዘላለማዊ የአምላክ አካል የማንነት ላይ ስለሆነ ከማንነት አንጻር ከተጠየቀ ቅድስት ድንግል ሁሌም ቢሆን የአምላክ እናት ነው ተብላ የምትጠራው ከምንነት አንጻር ሲሆን ያ የወለደችው ያ ኢየሱስ ማለት ነው ያ አካል ምንድን ነው ከተባለ አምላክም ሰውም ነው አምላክም ሰውም ነው ተብሎ ይነገራል እና ለማንኛውም ግን ይህንን ያዘ እናደርገውና ማለት ነው አሁን እንደዚህ ብሎ አሁን በዚህ መልኩ እንደዚህ መጽሐፍ ቅዱስ ላይ አሁን የሆነ ማለት ብላክ ኤንድ ዋይት ሆኖ ይቅርታ ከማለፈ በፊት እዚህ ጋር ሜን ፖይንት ስላለ ብዬ ነው በጣም ይቅርታ አሁን እዚህ ፖይንት ላይ ማለት ነው ምንድን ነው ስለ እመቤታችን ብቻ ሳይሆን በኋላ ወደ መስቀሉ ስንሄድ ማለት ነው ማነው የተሰቀለው ማነው የሞተው ማነው ያዳነን ስንል መልሱ የተወለደው ነው የሞተው የተወለደው ነው የተሰቀለው የተወለደው ነው ያዳነን ይህንን መርሳት የለብንም እና እመቤታችን ማንን ነው የወለደችው ስትል ጂምናስቲክ ሰርተ አምላክን አልወለደችም አካል በስጋ ምናምን የምትል ከሆነ መስቀሉ ላይ ማን ነው የሞተው በሚለው ላይ ትልቅ የሳልቬሽን ጥያቄ ይነሳል እሱንም አብረን እንትን እንድትለው ብዬ ነው ትክክል ዲቭ በጣም ጥሩ ነገርን ያነሳው እስቲ እንደውም ትንሽ እስቲ ሂድበትና ከዛን እንትን እንበል እስቲ ይህ በጣም አሪፍ ነው ምክንያቱም አምላክ ሞቶልኛል ብለው ላያምኑ ነው ማለት ነው እንዲ ሰዎች አምላክ ያልሞተለት ደግሞ እንዴት ሊድን ነው እስቲ ሂድበት እስቲ ትንሽ እባክህ አዎ በተለይ አንዳንድ ጊዜ እኛም እንትን ስለመቤታችን አውርተን ከዛ መስቀል ላይ ስንደርስ ግን የሆነ አንዳንድ ጊዜ የሆነ ጥያቄ ምናምን የሚነሳብን ሰዎች ልንኖር እንችላለን እና ኦርቶዶክስ የሚያደርገን ምንድን ነው ሰው ብቻውን ከሞተ ሰው ስጋውን ብቻውን ማለት ነው ከዚህ በፊት ከክርስቶስ በፊት ብዙ የሞቱ ሰዎች አሉ ድህነት ግን ሊመጣ አይችልም ነው ባጭሩ ሰው ሞቶ በሰው ስጋ ብቻ ድህነት ሊመጣ ስለማይችል መለኮት ደግሞ በባህሪው ሞተ ካልን እንትን የቱ ጋር እንደሆነ ጠፋኝ እንጂ ሃይማኖተ አበው ላይ አምላክ በባህሪው ሞተ ካልክ አብንም መንፈስ ቅዱስም እንደገደልከው አታውቅምን ይላል በባህሪው ሞተ ካልን ማለት ነው ስለዚህ መልሱ ምንድን ነው በተዋህዶ አንድ አካል የምንለው ለዚህ ነው without separation division change separation ብለን the unity አንድ ነው የምንለው ለዚህ ነው ተጠንቅቀን የምናወራው ማለት ነው ስለ እመቤታችን ቅድስት ድንግል ማርያም የወለደችው አምላክን ነው ግን አሁን እንደተባለው አምላክን ነው ስንል ምን ማለታችን ነው ፍጹም አምላክ ፍጹም ሰው የሆነው ክርስቶስ ነው የተወለደው እንግዲህ አምላክም ሰውም ነው ካልን በኋላ መስቀል ላይ ማን ነው የተሰቀለው ስንል እሱ የተወለደው ነው የተሰቀለው የሞተው ማን ነው የተወለደው ነው የሞተው ያዳነን ማን ነው የተወለደው ነው ያዳነን ቅዱስ ቄርሎስ ያው ሁላችንም ከዚህ በፊት እንደምናውቀው እንግዲህ እንግሊዝኛውን ተተረጉማላችሁ በኋላ the blacksmith ኤግዛምፕል የሚሰጠው ብረትና እሳትን ተዋህዶ አሁን እሳት እንትን ቤንድ አያደርግም አይታጠፍም ግን ያ እሳትና ብረቱ የተዋህደው ያ ብረት ሲመታ ብረቱ ሲታጠፍ ከሱ ጋር የተዋህደው እሳት አብሮ ይታጠፋል ነው ትምህርቱ ስለዚህ አሁንም አምላክ ብቻውን በባህሪው ሞተ እንዳንል የተዋህደ ስጋ ለብሷል ስጋ ሰው ብቻውን ነው የሞተው እንዳንል ደግሞ ስጋ ደግሞ ድህነት ሊያመጣ አይችልም ስለዚህ በተዋህዶ የምንለው ለዚህ ነው ይሄ ትምህርት ቅድም እንዳልኩት ለመለየት ከተሞከረ እመቤታችን ማርያም ወለደች የሚለው ጋር ብዙ ፎከስ ማስደረግ የሚያስፈልገው ለምንድን ነው ሌላ የወለደች ከሆነ በኋላ መስቀል ላይ ደግሞ የወለደችው ሌላ ነው ልንል ነው እና ይህንን ነው እንግዲህ እንግሊዝኛም ትምህርቱን በእንግሊዝኛ ስለሆነ ያስኩት ምናልባት በአማርኛ ተተረጉሟል ኦኬ
አይ በጣም አሪፍ። ይሄ ቃሎት ያሰማልን ዴቭ። እዚህ አለ እኮ እዚህም እኛ ጋርም ይሄ ምሳሌ በጣም ይታወቃል። ምንድነው አንጠረኛው እንትን ሲል ምንድነው እሳቱን ብረቱን እሳት ውስጥ ከቶ ያግለው እና ልክ ሲመታው ማለት ነው ሲመታው ለይቶ ብረቱን መታው አይባልም ማለት ከእሳቷ አይነጠልም። ሲመታ የጋለው ብረት ኦልሬዲ ግሎ የለ እሳትነት አለው ብረቱ እና ይመታል ግን ጉዳት የሚደርሰው ግን በዚህ በብረቱ በኩል ነው እንጂ እሳቱ ራሱ ግን አብሮ ያንን ጉዳት በራሱ እንደ እሳትነቱ ግን ያ ጉዳት ግን ይደርስበታል ማለት አይደለም። ልክ እንደዚህ ሁሉ ጌታችን ሊሰቀል በቃ ምንድነው በጥፊ ሲመታ መለኮት የተዋህደውን ፊት ነው የመቱት። አለቀ ማለት መለኮትን ነጠል እያደረጉ ስጋውን ለብቻው አምጥተው ምናምን የሚባል እንደዚህ አይነት እንዲህ ያለ ነገር የለም። እና ግን ምንድን ነው ይህ ሁሉ ነገር ይሄ ህመም የሚስማማው ሞት የሚስማማው ምናምን ስጋው ስለዛ ስጋው ስለሆነ ከዛ አንጻር መለኮት ታመመ መለኮት ሞተ ምናምን አንልም። እና ጥሩ ነው። እግዚአብሔር ያክብር። እናመሰግናለን። እሺ ቀጥሉ። ለሻ አይ በቃ ሰዲ ሀሳብ ተሰጥቶበታል። እኔ ጨርሻለሁ። በእናንተ በኩል ያላነሳችሁት ሀሳብ ካለ እሱ ካልሆነ ግን እንጨርስ ምናምን ነገር አሪፍ ነው፣ ደስ የሚል ነው። በአጠቃላይ መልእክት ምንድን ነው? አኬ እንደዚህ እየተከፋፈለ ውዝግብ ውስጥ ላለ ፕሮቴስታንት ህዝብ ወደ ጌታ ቤተክርስቲያን ለመጥራት እንዲ በዚች ክፍተት ክርስቶስን ሊያዩበት የሚችሉበት መንገድ እንዴት ነው? ይሄ ግርግር የጌታን ቤተክርስቲያን እንደ አማራጭ አድርገው ትንሽ ኦርቶዶክስ ትምህርቷ ምንድን ነው እንዲሉ አያደርጋቸውም ወይ? እኛስ ከብሽሽቁ በተረፈ ወደ እውነተኛው ቤተክርስቲያን እንዲመለከቱ ማድረግ የለብንም ወይ? ተፋየቱ ተቀጣቀጡ ከሚሉ ባሻገር ዳዲ እንኳን ደህና መጣሽ ብራዘር። ፓፓዶፕሎስ እንዴት ነህ? አለን አለን። ቀጥሉ። ጋዲም ሀሳብ ይሰጣል ከገባ ቀን። ልደት ምግብ እየበላ ነው መሰለኛ። ቆሎ ነው። አይ በቃ አንቺ እኮ ይሄ ሲጀመር እኔ ባለፈው ነገር የነበር እኮ አንተ ጥሪ መነኩሴ የመሆን ጥሪ ነው ብዬ ነበር። መለማመድ ጀመርክ? ደግሞ ያገኘው ነው እንደ አንተ ጥሪ ምንኩስ ነው ትለው። እኔ እኮ እኔን ስትለኝ እኮ ሲጀመር ነገር ታይቶት ይሆናል ብዬ ነበር። አይ ሲጀመር ሾርኒው እኮ ለአኬ ነው። አኬ ገዝተ ላይ ስላለ ነው። አንቺ ጭስ እንዴት ነሽ? አሎ ጋዲ አለን። አይ ጸዴ ነው። አኬውስ ሰላም እያለሁ ብሮስኪ እንዴት ነው ያለኝ? ፓፓ ትንሽ ብሮስኪ አለን። ይመስገን አምላክ ይመስገን። ቀጥሉ። ከታች ዩባ እያናገረ ነው። አንተ እውነቱን እኮ ነው። እንዲህ የተቆረስኩ ምንድን አላጆች ምን ብሎ ነው ልደትን የቆረጠው ሰውዬ ተያዘ ወይስ አመለጠ እያለኝ እቺ ያንኪን አታውቅ እመቤት ተያዘ። አይ የምር ግን አመለጣ። አውቄ እኮ ነው ራሴን ትልቁ ላይ ያደረጉት እና ቪዲዮ ያበራ ያውቀሽ እንኳን አይደለም አልወደዳችሁትም? አይ እንትን ነበር በቪዲዮ አሁን ላይቭ ላይ ነው በደንብ መሰለኝ ግልጥ ብሎ የወጣው። በቪዲዮ ግን እንደዚህ ወይስ የመሀሏ ለብቻዋን ማደግ ጀመራ ነው? ፊት ለፊት ላይ ያለችው አይ እንትን አይልም። ግን ወጥ ቢሆን ግን ጥሩ ነው። አየህ የመሀሏ ብቻዋን ከፍ አለች ትንሽ፣ ለዛ ነው ወጥ አልሆነ ከጎኑ ጋር እሱ ጋር የሳሰውኩ ጋር ለዛ ትንሽ በዛ ነው። አረ ዋናው ጤና እንደ ሀብቱ ይምጣ እንጂ ችግር የለም። ታስተክላለህ ፓፓ። እሱ እውነት ነው። እንደዚህ አይነት ድርጅት ውስጥ የምትሰሩ ሰዎች ከልደት ጋር አብራችሁ መስራት የምትፈልጉ በውስጥ አዋሩት። ፕሮሞሽን ሰራላችኋል። ቀጥሎ እሺ። አንተ ወደ ቧልጥ በአንድ ያልተኪደው እኔ እኮ በቃ ምንም ቁም ነገር ከሰል ተቀወረ ላይ ማሉ ከታች በጣም የብዙ ሰው ክፋት እየተመለከትኩኝ ነው። አኪ አላለቀም ሀሳቡ የተናገርኩት አልቋል። ያው ጋዲ አሁን ስለመጣች ጠቅለል ልታደርግ ምንም በጣም በጥሩ መልኩ ነው የተጠቃለለው። ምንድን ነው ባለቀሰ ተሜ ደውሎልሃል? ቅድም እኮ ደውዬልን ነበር። ባይዘዊ ፓፓ አገኘኸው? አውርተዋል?
አረ ስልኩ ጠዋት በሌላ ጉዳይ ነው የደወልኩልህ። ጠዋትም ከሰዓትም ከመሸም 11 ሰዓት አካባቢ ምናምን ደወልኩ። ስልኩ ስዊች ኦፍ ነው የሚለው። ባይዘወይ ዋትሳፕ ማሞከልም ምን ላገኘው አልቻልኩም። እኔ ስልኩ ስዊች ኦፍ ነው የሚለው። ሁለተኛ ቀን ሌላ ስልክ አለው እንዴ? ከዛኛው ከዋናው ውጭ ከ60 ምናምን ውጭ ይሄን ነው የማውቀው። አንተ ምን እሺ፣ በእናትህ እኔ እኮ አሁን ሰሞኑን እየተፈጠረ ካለው ነገር አንጻር ምናምን ነገር እንደዛ ካስብ ነው። ታዲያ ወይ ቤቱን ምናምን አላውቅም። አንተ አሁን አውቀዋለሁ ቤቱን እኔም አውቀዋለሁ። ወይ ነገ ምናምን ነገር እግረ መንገድን ስትሄድ አንድ አፍታ መኖር አለመኖሩ ምናምን ቼክ ቢደረግ። አዎ ነገ ቼክ አደርገዋለሁ። አይ እንደዛ አድርግ በእናትህ፣ ጌታ ይጠብቀው። አሚን አሚን። ኦኬ መልካም አዳር ጋይስ። እኔ እኮ እዚህ ጋር እየሰራሁ ደቅ ብዬ እኮ ነው። በቃ ሰላም ደሩላቸው። ደህና ደሩ። መልካም ምሽት። እሺ ፓፓ አኪው ስም እንደተሻም ሰላም ደሮሽ። ቻው። ዘኔ ያዝናናቸዋል እነሱ ቢወጡ እንዳታስቡ። ልዘጋ አይደለም እንዴ? አንቺ ሳክስ ይደብራል ጋዲ። እኔ እንዴ እኔ እኮ ልዘጋ ምናምን መስሎኝ ነው የፈጠነ እኮ ኮስተር ብዬ ሰላም እኔ እናንተ እያወራን መቆየት እንችላለን። ትንሽ ምንጭ የተወሰነ እኮ እንቡልጥ። አንተ ቧልተም እኮ መወለድ ትንሽ አስፈሪ እየሆነ መጥቷል። አሁን እኮ አስቸጋሪ ሆነ። በጣም ብዙ ነገር ከባድ ነው። ዝም ብለህ አሁን በእኔ ጸጉር ብቻ ነው መቀለድ የምችል። አይ እንትን ነው አሁን ይመስለኛል። ደግሞ ወፈራል መሰለኝ። አይ ቲንክ ሰው መልሰህ ደግሞ መልሽ የተወሰነ ኪሎ ያስታውቅ። በጣም የሚገርም እኮ ልክ ጾም ሲገባ የምትወፈረው ነገር በጣም የሚደንቅ እኮ ሰውነት በጣም ነው። ይሄ በጥቂት ጊዜ ነው በጣም ለመወፈርም ለመክሳትም በጣም ቅርብ የሆነ ሰው ነው። በጣም በአጭር ጊዜ ነው። ምን እንደሆነ አላውቅም። ውስጤ ምን እንዳለ አላውቅም። በጣም ሰውነቴ ላውቀው አልቻልኩም። አሁን ብልር ታይፕ ምንድን ነው? ኦፕላስ ለዛ ነዋ። እና በ2 ሳምንት ውስጥ ታይኛለህ። አሁን ደግሞ ቀንሽ ቆሎ አታብዛ እየተባልክ ነው ኮመንት ላይ። ለምን ምክንያቱን አላውቅም። እስኪ አስቀምጥበት። አይ በጣም ቀንሽ ነበር። ኧረ በስመ አብ ለእኔ በደንብ ታውቀው ነበር። አዎ የሆነ ሰዓትማ እንዴ በጣም ፒስ የሌለ እኮ ጸድ ሆኖ ነበር የሆነ ሰዓት ናዝሬቱ ለምናምን ስንገናኝ እንዴ። አዎ ከዛ አሁን ደግሞ ይጨምራል ትንሽ የሆነ በቃ ሄድ ስልበት ትንሽ ሳጫውት ምናምን ነገር ስበላ ማለት ነው ስበላ እኔ አማርኛ ቋንቋ ራሱ እኮ በጣም አስቸጋሪ ላንጉጅ ቀለሜ ይህንን ንግግርን እንዳያገኝልህ ወዳጅ። ኧረ እሱ አንተ ሙስሊሞች ግን በጣም ተጨካክነናል። አንተ ኤርሚያስ ጋር ገብቼ ምናምን መች ትናንትና እኔ እንዴት እንደመጡ አላውቅም። ሪፖስት ላደርግላቸው ነበር። ከዛ ገብቼ ላወራው ስል ማለት ነው ገብቼ ላወራው ምናምን ነገር በዚህ ጉዳይ ላይ ሸምጥቶ ነበረ። ይሄ ዕብራውያን 1:5 ላይ ከመላእክትስ አንተ ልጄ ነህ ምናምን ያለው ለክርስቶስ አይደለም ምናምን ብሎ እየተናገረ እሱ ሀሳብ ላይ ላወራው ገብቼ ጠበቅኩት 10 ደቂቃ ምናምን። ብዙ አወራ ተሳደበና መጨረሻ ላይ አሁን እሺ እኔ መቀጠል እችላለሁ፣ በጣም ረጅም ሰዓት ነው፣ በጣም የማየውን ነገር እየተናገርክ የሰማው መቀጠል እችላለሁ ወይ ስለው አስወርዶኝ ምን ብሌን ጥሩ ነው በየጥጋጥጉ ሴት እንደ መሳም አይደለም የጌታ አካል ነው። ከዛ የሚያደርጉት ጥሩ ነው ጋዲ ሙስሊሞቹ
ሪከርድ አድርገው የሆነ ጊዜ የተፖሰተ ፎቶ አልነበረ እንደምታውቂው ከሱ ጋር አንድ ላይ ያሰሩት ያን እኮ በጣም ብዙ ነገር ተብሎ ምናምን አልፏል። እንደ አዲስ ከሱ ሳውንድ ጋር ለቀቁት ከኤርሚ ሳውንድ ጋር። አይ ኤርሚ በእርግጥ ያው በፊትም በጣም ብዙ ጊዜ ብሔረ ጽጌ ምናምን ነገር ምሳሌ አድርጎ ያመጣል እና በለስ የራሷን ልምድ ነው ለሰው የምንለጥፈው ይመስለኛል። ብሔረ ጽጌ በጣም ብዙ ጊዜ ሲል እሰማዋለሁ እኔ ራሱ። የእሱ ቪዲዮ የእሱ ንግግሮቹ ሰምታላ ምን ሲል እንደነበረ ምንም አይለው ነገር አለ ፓፓ። እንደ ምንድን ነው እንደ ሰርግ ቤት ድስት ማንም አለ ደግሞ አሁን ለሌላ ሪከርድ ራስን አትጋብዝ። እኔ ሪከርድ አድርጎ ለቀው እኔ አልቻልኩም። በቃ አየሁትና በቃ ድሮም ሞኝና ቲክቶክ የያዘውን አይለቅም ስልክ የያዘውን አይለቅም የተባለ እውነት ነው። አይ ባይዘዌ እነዛ ጭሶች የሚለቁትንም ብዙ ጊዜ እኔ የሙስሊም ሪከርደሮች በጣም የሚያዝናኑ የሚለቁትን የማያውቁ እና ልክልኬ ነገር ትንሽ ፉት ትላላችሁ ጥጋ ጥጉን ትይዛችኋል። ዘኬ ቤት ትገቡ ነው ሁሌ ደግሞ በቃ ዘክር ከዛ ትገባላችሁ ከቅዳሴ በኋላ እሷን ትንሽ ፉት ትላላችሁ። ከዛ ጥጋ ጥግ ይወዳል። አረ እንትን ራሱ ዘኬ ምናምን ይናፍቀዋል መሰለኝ። በጣም የሚናፍቀው ነገር መሰለኝ ሳስበው። በጣም ብዙ ጊዜ ነው የሚያነሳው እሱን ሀሳብ። እንግዲህ በጣም ብዙ ጊዜ ነው የሚያነሳው። እስቲ ወይ ኒውዚላንድ ምናምን ስንገባ እዛው ማህበር እንጀምርለታለን እዛው እሱ ባለበት ሀገር። እኔ ያለው እኮ እዛ አካባቢ በቅረ አኬ ደውል አንተ በዚህኛው ስል ከሚት ላርገ ጋይስ እንዴት ናችሁ? በተረፈ ታች ያላችሁ ሰዎች ሁሉ ሰላም። ልደት ለተናገረው ነገር ለአኬ ማብራሪያ እየሰጠ ነው። እና እንግዲህ ከ600 ሰው ጋር እስኪ እንፋጠጥ። ምን አዲስ ነገር አለ ጋይስ? 606 ፒፕል ዋቺንግ ዩ ይታየኛል እኮ እዚህ ጋር 600 ሰው እንዳለ። አረ ትናንት እኮ ላይቭ ተገባ። ትናንት ከረዥም ጊዜ በኋላ ላይቭ ገባ ምናምን ነገር እስኪ እንገባለን። ዛሬ ደግሞ ያው እነ ልደት ከፍተዋል። ከዛ ባለፈ ደግሞ እናቱም ከፍቶ ነበረ። አንድ መላኩ ምን ሆነ ነው ጭራሽ እዚህ ቤት ሞዴሬተር እና መምህር ምናምን ለምን አታገባም? ዓለም ዋንጫም ሊጀምር ነው። ልዩ እንዴት ነሽ? ዊክ ኦፍ ሄረስ የምንፍቅና ሳምንት ኮመንት እኮ እያየሁ ነው። ቀኔ አሪፍ ነበረ። እስቲ ቆይ የሁሉንም ሰው ኮመንት ነው ሪፕላይ ለማድረግ ልሞክር። አረ ለትሻ በኮመንት አስጨነቁኝ። ፓፓ ቶሎ ስልኩን በአጭሩ ቋጨው። ሳሚ ተው ከወንድሜ ጋር አታነቃቀኝ። አይቻለሁ እኮ ኮመንትን አይቼዋለሁ። ሳሚ ተው። ጸገነት የድሮ ጸገነት ነሽ? እንዴት ነሽ? ወፍረሃል አሉ። አረ በፍጹም ምን መወፈር ነው ደግሞ? እኛ አንወፍርም። አሁን ልደት ቅድም ቶሎ ወፍራለሁ ቶሎ ከሳለሁ እንዳለው እኔ እንኳን አልወፍርም። በጣም ብዙ ሀሳብ ያለብኝ ሰው ነኝ። ማርያም ኢየሱስን እንጂ አምላክን አልወለደችም አሉን እኮ። እሱ እንኳን ያው እንግዲህ የማንሰማው ነገር የለም። ስታሳዝን። እኔ እኮ ጋይስ አንዳንድ ጨዌ ልጫወት ነበረ። አረለት ለተኛ ስለሆነ ነው ድምፄ የወፈረ። ሳሚ እሺ፣ እኔ እንግዲህ ቆይ እንደውም አነብልሃለሁ ኮመንት። እንዴት ነሽ?
ልደት ጎንበስ ቀና እያለ ነው። ምን እንደሆነ አላውቅም። እሺ ሉላ አንዲት እህት ገብታለች። ሰላም ሉላ ሰላም ነው። እንኳን ደህና መጣሽ። ይሰማል ድምፅ የተመልሶ እኔ ያስገባኋት እህታችንን ባይዜ ወርዳለች። አንተ ሰውዬ በቃ እንትን በል እንዴ አንተ ስልክ እስክታወራ እኮ ከዚህ ሁሉ ጀማ ጋር እኮ ስፈሳፈስ ነበር። የራስህ የገስት ገብተህ ግን ምናምን ፖስቱ ዝም ካለ ማውራት ምናምን አይከብድህ? ብዙ ጊዜ በጣም ነው የሚጨንቀው። እኔ ቤቴ እኮ ደቅ ብዬ ከ1 ሺህ ምናምን ሰው ምንም ታላግጣለህ እኮ እንዲ ገስት ገብቻ አንተ አዲስ አልሆንብኝ። እንግዳ ስትሆን በጣም ነው የሚከብድህ። ወይ እንግዳ ዝር ነጋ። ግን ስማ ጭስ የቅድሙን ጉዳይ ግን የምር እኔ ቅድምም ለዛ ነበር የደወልኩልህ። አይ ተዋል ነገ በእናትህ ቼክ አድርግ ምናምን በዛ አካባቢ የምታልፍ ከሆነ አይ ቼክ አደርጋለሁ። ሙሉ ለሙሉ ስልኩ እኮ አልሰራልኝ። ቼክ አድርጌ እነግርሃለሁ። ብራዘር እንዳታስብ። እኔም ደውዬ ሪማይንድ አደርጋለሁ። በቃ ይመች። አንተ ሰውዬ ነገ ሰው ይበልን። ሰላም ደር ፓፓ። አሚን። እሺ ሰላም ደር ጋይስ። አይበቃችሁም? እናንተ ማትወጡም ምንድን ነው ማለት? ይበቃናል። በቃ ሁላችን እንቅልፋችን መጥቷል ምናምና ብንተኛ የተሻለ ነው። ብንተኛ የተሻለ ነው። ሰላም በክርስቶስ ከእኔም ከእናንተ ጋር ይሁን። ሰላም ደሩልኝ። አንወጣም። ትንሽ ትቆያላችሁ። ኧረ እባካችሁ ዙሩ። እሺ ደህና ደሩልኝ። የዓለም ዋንጫ ሊጀምር ነው ጋይዝ። የማን ደጋፊ ናችሁ? ደግሞ የሚያናደው እዚህ አሜሪካን የሚካሄደው እና ሌሊት ነው ጨዋታው። የማን ደጋፊ ናችሁ? የዓለም ዋንጫ ሊጀምር ነው። የማን ደጋፊ ናችሁ? ነገ ነው የሚጀምረው። የማን ደጋፊ ና? ኧረ እኔ የዓለም ዋንጫ ነው ያልኩት። አርሰናል ይሉኛል። ፖርቹጋል፣ የእንግሊዝ የስ ሌስ ሊስትን መዝሙር ንስማ። የዜዱ አርጀንቲና የምትሉ ከኔ ጎን እኮ አንድ መዝሙር እንስማና እንወጣ። የእመቤታችን አንድ መዝሙር ልክፈትላችሁ። በጣም የወደድኩት የእመቤታችንን አንድ መዝሙር በጣም በቃ ያሰማልን ወንድማችን ለዘማሪ አቤል መክብብ ደስ የሚል መዝሙር ነው የሰማነው። መኩ ቻው። ደሪ ከባድ ለማንኛውም የኛ መዝሙር ቴዎሎጂ ነው። ኧረ ልትወጣ ነው። ድንግል ወላዲተ የሚገርም ነው። የማን ነው? አልሰማሁም። እኔ እንዴት እክዳለሁ? አሁን እኔ በጌታ ስማቸው ነው ለነገሩ። በደህና ደር ቅልፍ መጥቷል። በጣም በቃ ማለት ኖርኩበት። ቻው ጋይስ። እሺ መልካም ጊዜ ብላችሁ ሁላችሁንም ወዳችኋለሁ። የነገ ሰው ይበለን። ሰሞኑን በተከታታይ እንገባለን ላይቭ